ያኔዎቹ ውድ ተማሪዎች መማር የሚያደክም ቢመስልም ሕይወታችን ግን ይለውጣል። መማር ዕድሜ ልክ የሚያሳድግ ጉዞ ነው። ለዓላማችሁ መሻሻል መማራችሁ የተስፋችሁ ብርሃን። ይህ የእርሶ መምህር መልእክት ነው። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ድራፍ ስሩ። ያኔዎቹ መምህሮቻችን ዋጋቸው ምን ያህል ነው? በሸገር ኤፍኤም 102.1 ዘውትር ማክሰኞ ከምሽቱ 3 ሰዓት እስከ 5 ሰዓት የሚቀርብ በያኔዎቹ መምህሮቻችን ላይ ትኩረት የሚያደርግ ዝግጅት የያኔዎቹ ተማሩ ተማሩ ተመራመሩ፣ ዕውቀት ያላችሁ ሥራን ፍጠሩ። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ድራፍ ስሩ። እንደ እናት የምትንከባከበናለች ለምነናት እዛ ሽንጦ ወስደን ክትፎ እናሰራን ብላ የሚሰጠንን የምግብ ድርሻ ተሰጥቶን ቀንሰን እኛ ለአብሳዮቻችን ትንሽ ሳንቲም እንሰጠና እንደገና ደግሞ አጣፍጠው ምናምን ሁለታችን ደግሞ እንደዛ እንበላለን። ፍቅሮች አሉ። አዎ አዳባ አንተ አዳባ ሆነን ወታደሮች ሆነን ነው። አዎ እና ታዲያ ከምንማረው ተማሪዎቻችን ጋራ የለም እንደዚህ አይነት አዳባ ሆነን ትምህርት ቤት ሳንገባ በፊት እንግዲህ ዋጋ አይበቃቸው ምንም ያህል ቢከፈላቸው አይበቃቸውም። አልተከፈላቸውም። ተመን ማይወጣላቸው ጥግ ድረስ ፈጣሪዎች ናቸው። እኛን ፈጥረውናል ብዬ ስለማስብ ይሄንን ነው የምለው። ክብር ይገባቸዋል። ይክበሩልን። ክብር ለመምህራን ይሁን። እዚሁ አዲስ አበባ ኮልፌ አካባቢ ተወለደ። ዕድሜው ለትምህርት ሲደርስም ከሰፈራቸው ከሚገኘው ቄስ ትምህርት ቤት ከአባ ደጉዬ ዘንድ ፊደል ቆጠረ፣ ዳዊትም ደገመ። ከዛም ከአንደኛ ክፍል እስከ 6ኛ ክፍል ጡረታ ግቢ ተብሎ ይጠራ ከነበረው የኮልፌ አንደኛ ደረጃ ትምህርት ቤት ትምህርቱን ተማረ። የ6ኛ ክፍል ሚኒስትሪን ፈተና ተፈትኖ በጥሩ ውጤት ወደ 7ኛ ክፍል ተሸጋገረ። ግን 7ኛ ክፍል አልዘለቀም። እንደውም ገብቶም አልተማረም። በአካባቢያቸው ኮልፌ በሚገኘው የሙዚቃ ስብስብ ሕፃናቶችን ያሰራው በነበረው ሥራ ተደመመም። የፖሊስ ሰራዊቱ በዚህ ዘርፍ ላወጣው ማስታወቂያም ሁለቴ ሳያስብ ዕድሜውን ከፍ አድርጎ ተመዘገበም። በ15 ዓመቱም ካምፕ ገባ። ሙዚቃም ወታደራዊ ሥልጠናም ወሰደም። እሱ ሥልጠናውን ሲያጠናቀቅ ሶማሌ ኢትዮጵያን የወረረችበት ወቅት ነበርና ከሥልጠናው መጠናቀቅ በኋላ አዲስ አበባ ሳይሆን ቦታክ ባሌ ጎባ ነው ተባለ። ባሌ ጎባ በ17 ዓመቱ ከጦር ሜዳ ላይ ሆኗል። ከጦር ድል ማግስት ደግሞ ወደ ትውልድ ከተማው አዲስ አበባ አልተመለሰም። የባሌ ጎባ ኦርኬስትራን ከማቋቋም እስከ ማደራጀት ትልቅ ሥራ ሠራ። ድራመር ወይም ጃዘሪ የሙዚቃ መሳሪያን ሥልጠና ወሰደ። በዛም መጫወት ጀመረ። የግጥምና ዜማ ደራሲ እንዲሁም የሙዚቃ አቀናባሪም ሆነ። ከ7ኛ ክፍል ያቋረጠውን ትምህርቱንም በባቱ ነጋዴ ሰፈር እስከ 8ኛ ክፍል ከዛም የ2ኛ ደረጃ ትምህርቱን ደግሞ በባቱ 2ኛ ደረጃ ትምህርት ቤት ተከታትሏል። ኋላ ላይም የከፍተኛ ትምህርቱን ተምሮ በጥሩ ውጤት አጠናቋል። እዛው ባሌ ያለ ጎጆ ቀልሶ ልጆችም አፍርቷል። ከ1983 በኋላ ደግሞ ወደ አዲስ አበባ በመምጣት ቀድሞ በእናት ሰራዊቱ ሆኖ ይሳተፍበት በነበረው የፖሊስ ቴሌቪዥንና ሬዲዮ ባወጣው ማስታወቂያ ተወዳድሮ ቀዳሚ ሆነ። የፖሊስና ህብረተሰብ ቴሌቪዥን አድናቆትን ባተረፈበትና ብዙ ተመልካች ባፈራበት በዛ ወቅት እሱ የዛ ቡድን አባል ነበረም። አይረሴ ሥራዎችንም ሰርቷል። ይህ ሰው ዛሬ ባለውለታዎቼ ናቸው ያላቸውን ከቄስ ትምህርት ቤት ጀምሮ በጦር ሜዳም እያለ ያስተማሩትን መምህራን ሊያመሰግን ከስቱዲያችን ተገኝቷል። ጋዜጠኛ ኮማንደር አበበ ሙሉጌታ።
ሰላም ጤና ይስጥልኝ እንደምን ሰንብታችኋል የተወደዳችሁና የተከበራችሁ አድማጮቻችን የያኔ መምህራኖቻችንን የምናመሰግንበት ያኔ አብረውን የተማሩ የክፍልና የትምህርት ቤት ጓደኞቻችንን እንዲሁም የተማርንባቸውን ትምህርት ቤቶች የምናስታውስበት የያኔዎቹ ፕሮግራማችን ተጀምሯል። የዛሬው የያኔዎቹ ፕሮግራማችን ከቄስ ትምህርት ቤት እስከ ከፍተኛ ትምህርት ተቋም ድረስ ያስተማሩትን መምህራኖችን የሚያመሰግን በአብዛኛው ባሳለፈው በወታደር ቤት ሆኖ ግን ትምህርቱን እንዳያቋርጥ ይልቅ እጅግ የደገፉትን መምህራኖቹን የሚያመሰግነው ጋዜጠኛ ኮማንደር አበበ ሙልጌታ ነው። ከጋዜጠኛ ኮማንደር አበበ ሙልጌታ ጋር ያለንን ቆይታ እንድትከታተሉ ናኖዳስና ሶራምባ ሆቴል ጋብዘዋቸዋል። የፕሮግራሙ አዘጋጅና አቅራቢ ግርማ ፍስሐ ነኝ። የያኔዎቹ ጋዜጠኛ ኮማንደር አበበ ሙልጌታ እንግዲህ የያኔዎቹ ፕሮግራማችን ያኔ ያስተማሩን መምህራኖቻችን የምናመሰግንበት እግረ መንገዳችንን ደግሞ የክፍልና የትምህርት ቤት ጓደኞቻችንን እንዲሁም ትምህርት ቤታችንንም ጭምር የምናስታውስበት ፕሮግራም ነው። የቆይታችን መነሻም መዳረሻም መምህራኖቻችን ናቸውና ስለ መምህራን ምን ትላለህ? እኔ በጣም እጅግ በጣም ነው ደስ ያለኝ። ምክንያቱም እኔ በእኔ ህይወት በራሱ እዚህ ለመድረሴ የመምህራኖቼ ዋጋ እጅግ በጣም ከፍ ያለ ነው። ለምን ብለህ ብትል ዝም ብሎ ሬጉላርሊ መደበኛ ትምህርት ብቻ እያስተማሩን አይደለም ያሳደጉት። እኛ በተለይ ወደ ሁለተኛ ደረጃ ትምህርት ቤት በገባንበት ጊዜ በስራ ላይ ነበር። አዲስ አበባ ነበርን። ከአዲስ አበባ ወደ ባሌ ጎባ በስራ ምክንያት ሄደን በረሃ ላይ ነበርን። ሙዚቀኞች ነበርን። የተለያየ ነገር ላይ ነበርን እና ስራውንም ትምህርቱንም ጎን ለጎን ነበር የምናስኬደው። በዚህ ጊዜ ግን ትልቁን ዋጋ የከፈሉልን መምህራኖቻችን ናቸው። ለምን እኔ በሙዚቃ ስራ ክፍለ ሀገር ወደ ክፍለ ሀገር ዞር ነበር። በዛን ጊዜ ከዳይሬክተራችን በተለይ የባቱ ተራራ ዳይሬክተር እጅግ በጣም ትልቅ ዋጋ የሚሰጣቸው ሰው ናቸው። እኛ ብዙዎቻችን በሙያ ላይ የነበርነው ወታደሮች ሙዚቀኞችን ብንሆን ስፖርተኞችን ብንሆን አንድ ጓደኛዬ አብሮኝ አድጎ አብሮኝ ተምሮ ኮማንደር መከተም የሚባል ክላስሜት የነበረ የተለያየ ቦታ ስንሄድ ትምህርቱ በመሃል አንድም ቀን ሁለትም ቀን ሶስትም ቀን ይቋርጣል። በጣም የሚገርም ሜካፕ ክላስ ይሰጡን ነበር። ለምን ከሌላው ጋር የተለየ ነገር እንዳይኖረን መደገፍ እንዳለብን በዛ ጊዜ አምነው እንግዲህ የኛን ኢንተረስት ያውቁ ስለነበረ በጣም የመምህራን ዋጋ ከፍ ያለ ነው በእውነት። እንግዲህ አቤ መነሻችን እዚሁ መምህራን ሆነው ነው እስከ መዳረሻችን ድረስ ቆይታ የምናደርገው። በጣም አመሰግናለሁ። ጋዜጠኛ ኮማንደር አበበ ሙልጌታ የተወለደ የታደገ የተማረባቸው ትምህርት ቤቶችስ እነማን ናቸው የሚለውን ጥያቄ ላስቀድም። አበበ ሙልጌታ የዛሬው አበበ ሙልጌታ እንግዲህ የተወለደው ኮልፌ አዲስ አበባ ነው። የተማርኩት እንግዲህ መነሻችን ያው የቄስ ትምህርት ቤት ነው። በትምህርት ቤት እዛው አካባቢያችን ላይ በቄስ ትምህርት ቤት ተጀመረ። ከዛ የቄስ ትምህርት ቤት ስናበቃ ደግሞ ዳዊት ወንጌል፣ መልእክተ ዮሐንስ ምናምን እሱን ከጨረስን በኋላ በአካባቢያችን የነበረው ትምህርት ቤት አንደኛ ደረጃ ኮልፌ አንደኛ ደረጃ ትምህርት ቤት የሚባል አለ። እንዲያውም ብዙ ሰው በእኛ ዘመንም ያለ ሰው የሚያውቀው ጡረታ ግቢ ተብሎ ነበረ ያ ትምህርት ቤት። እዛ ግቢ ውስጥ ስለነበረ እዛ ኮምፓውንድ ውስጥ ስላለ ትምህርት ቤቱ እዛ ጋር ደግሞ ትልቅ የጡረተኞች መጦሪያ ግቢ ስላለ እሱ ትምህርት ቤት ነው አንደኛ ክፍል የገባሁት። የሚገርመው አንድ ታሪክ አስታውሳለሁ። ያ ግቢ ጣውላው በጣም ፎቅ ነው የሚመስለው ያጥሩ። ያጥር እንጨት የመጣው አዲስ አበባ ስቴዲየም በጣውላ በነበረበት ጊዜ የሱ ስቴዲየም ወደ ግንብ ሲቀየር ያ ጣውላ መጥቶ ነው ያ ትምህርት ቤትም ያ መጦሪያም ያ አካባቢ እዛ ላይ የተሰራው ተብሎ የተለየ ትዝታ አለው እና እዛ ከአንደኛ ክፍል ጀምሮ የአንደኛ ደረጃ ትምህርት ቤት ነው። ቄስ ትምህርት ቤት ፊደል ያስቆጠሩ ዳዊት ያስደገሙስ ማን ናቸው? እሳቸው ባለ ሸራ ቀበቶ ጥቁር ቀበቶ አላቸው። የሚገረፉበት ነው። በጣም አድርገው የሚገረፉ በጣም አድርገው አንድ ሰው ካጠፋ ሁሉም ነው የሚገረፈው በጅምላ ገሌ ነው። ምክንያቱም ቶሎ ጥፋቱን ወይ መንጫጫቱን ወይ ደግሞ የሆነ ነገሩን መለየት ስለማይችሉ መሸዋወድ እንችልበታልና መደዳውን ነው ቅጣቱ። ከዛ በኋላ ሁሉም እርም እንዲል ማለት ነው ቅጣት። ስማቸው ማን ነው? ድጉዬ አባ ድጉዬ። እዛ እንግዲህ ዳዊት ደግመሃል ማለት ነው? አዎ ዳዊት ደግሜ ያለው። አዎ ከዛ በኋላ ነው ወደ አንደኛ ደረጃ ትምህርት ቤት የተገባ ነው። ከዛ እንግዲህ እዛ ደግሞ አንደኛ ደረጃ እስከ ስንት ተማርኩ? ኮልፌ እስከ 7 ድረስ ተማርኩኝ። ከዛ በኋላ ያው አካባቢያችን እንግዲህ ትምህርት ቤት እያለህ የሚስብህ ነገር አለ። ኮልፌ ሙዚቃና ቲያትር ክፍል ሰፈራችን ነው። 7ኛ ክፍል ተማሪ ሆነ። 7ኛ ክፍል ተማሪ ሆኜ እና የልጅ እንትኖች ይሄ ዘማሪያን ምናምኖች ሙዚቃ የሚችሉ ምናምን ኢንተረስት ያለው ይሰበሰብ በነበረበት ጊዜ በደርግ ጊዜ ነው የሚሆነው። ንጉሱ ጊዜ ላይ በደርግ ጊዜ ላይ ነው። አዎ በደርግ ጊዜ ነው። ስለዚህ የትኛው
እንዲያው ወደዛ እንመለሳለን። ከአንደኛ ክፍል ጓደኞችን ታስታውሳለህ? በመጀመሪያ ደረጃ አንደኛ ክፍል ኤ ነው ቢ? እኔ ኤ ነበርኩኝ። ስንት ቁጥር ነበር ተራ ቁጥር? ተራ ቁጥሬ 10 ቤት ነው። አይዶር ሪሜምበር። ረዥም ጊዜ አበበ በኤ ነው የሚጀምረው። ያው ነው ድለኛ ሆኖ ኤ ነው። ኤ ነው። እንደዛ ነው። እዛ እነማን ነበሩ መሰለኝ የክፍል ጓደኞቼ? አዲስ ጀንበር፣ አብደላ መሐመድ የሰፈር ልጆች ናቸው። ሁለቱ መሳለሚያ ናቸው። አንዱ የሰፈር ልጅ ነው። መሪማ አብዱ በጣም አክቲቭ የሆነች ከወንዶች ጋር ጓደኛ የሆነች መሪማ አብዱ ትባላለች። ዘካሪያስ ጀንበር ብያለሁ። እነዚህ ስንተኛ ክፍል ናቸው? ከአንደኛ ጀምሮ አብረን ነው የተማርነው እስከ 7 ድረስ አብረን ነው። አንድ ላይ ነው ከዛ ትምህርት ቤት የወጣ ነው። ሚኒስትሪ ነበረ 6 ሚኒስትሪ ነበረ። የሚገርም ነው። ሚኒስትሪ 99 ነበር ያመጣው። የት ተፈተናችሁ ሚኒስትሪ? እዛው ጳውሎስ የሚባል እዛ የእናንተ ኮልፌ ነው ሚኒስትሪ። እዛ ተሰብስቦ አንድ ላይ አይደለም የሚሰጠው። እዛ ሚኒስትሪ ተፈተንን። 99 አምጥቼ ነው ገባ። ትምህርት ወደ 7ኛ ክፍል ስትሄድ ጥሩ ውጤት አምጥተሃል። አሁን እንደምትነግረኝ 99 7ኛ ክፍል ደግሞ ትምህርቱ በእንግሊዝኛ ሆነ። ከአማርኛና ታሪክ በስተቀር በሙሉ ሁሉም እንግሊዝኛ ነበረ። እሱን አቋርጠ ወደ ሙዚቃ ነው ሄድከው አይደል? 7ኛ ክፍል ላይ ትምህርቱን ፈራሃው ወይስ ከበደ? ያው እንደ ታችኛው ክፍል አይደለም፣ ከፍ ሲል ይጨምራልና ለምንድን ነው አቋርጠ ወደ ሙዚቃው የገባኸው? ትምህርቱ ከብዶኝ አይደለም። ትምህርት ጥሩ ነበርኩ። መቼም ጥሩ ካልሆንክ 99 አታመጣም። ነገር ግን እንዲማይመቹ ነገሮች አሉ። ምቾት የሌለው የልጅ አስተዳደግም ነበረና ያ ደግሞ በጣም ሳበኝና እኛ የልጅ እንትኖች ይበዛሉ እዛ አካባቢ ለመቀጠር። ማስታወቂያ ሲወጣ እድሜያችንን ጨምረን ገባን። እዛ ሙዚቃ ተማርን። የሚገርመው ሙዚቃ እየተማርን እያለን ጎን ለጎን ደግሞ እዛ ለሙዚቃ ስትገባ አሰልጥኖ ትምህርት ቤቱ ስለሚከዳበት ወጣቱ ወደ ተሻለው ነገር ስለሚሄድ ውትድርናም ጎን ለጎን እንድናጠና ተደርጎ ሙዚቃም እዚህ ጋር ነርሲስ ናልባንዲያን እነ ጋሽ ተስፋዬ እነሱ ናቸው ያሰበሩ ነው። ጋሽ ተስፋዬን ታውቀዋለህ? ተስፋዬ አበበ እሳቸው ነርሲስ ናልባንዲያን የሚባሉ ናቸው የቀጠሩን። አሁን ግርማ ኃይሌ የሚባሉ ነበሩ። ኮሎኔል ግርማ ኃይሌ፣ ኮሎኔል አያሌው አበበ ብዙዎች ናቸው። እነሱ ናቸው ያስተማሩን። ትምህርቱን ጨረስን። ኮርሱንም ጎን ለጎን ጨረስን። በጣም የሚገርም በዛን ጊዜ ወደ 70ዎቹ ነው። አገሪቷ በጣም ከፍተኛ የጦርነት ውጥረት ላይ ነበረችና ያ ኮርስ ስንተኛ ኮርስ ነው? 49ኛ ኮርሱ የብዙ የስታፍ እንትኖች ነው። እኛን ጨምሮ እኛ ተጨማሪ ሆነን የገባ ነው እንጂ ስፖርተኞች፣ የጽህፈት ቤት ሰራተኞች፣ ተሽከርካሪ ማሰልጠኛ ያላቸው ለነዚህ ሙያ ክፍሎች የመጡ ሰልጣኞች ውትድርና እንዲሰለጥኑ ተደርጎ እዛ ገብተናል። ልክ እሱ ሲያልቅ አሁን ምን መጣ መሰለ? አገሪቷ ከፍተኛ ውጥረት ላይ ስለነበረች ወደ 249 ኮርሰኛ ተገኘና አገር ደግሞ ኃይል የምንጠይቅበት ጊዜ ነበር። እኛ እኮ ህጻናትና 17 18 ዓመታችን ነው። በዛን ጊዜ ይታይ ወደ ክፍላችን ተመርቀ ወደ የክፍሎቻችን ልንገባ ነበር ፍላጎቱ እና ሁላችንም በቃ መለያየታችንን ነው የምናስበው። ሳንገናኝ ምናምን ሁላችሁም ልብሳችሁን ምናችሁን ትጥቃችሁን ይዛችሁ ትጥቅ ስጧቸው ምናምን ተባለ። ትጥቃ ለማይሰጣቸው ክፍለ ሀገር ይሄዱና በሚሄዱበት ይሰጣቸው ተብሎ ምንም አላወቅንም። ግማሹ ባሌ፣ ግማሹ ሲዳሞ፣ ግማሹ አሰብ ተበተንን። ምን ነው እኛ ለዚህ አይደለም እንደ ተቀጠር ነው ምናምን። እኔ ስፖርተኛ ነኝ እኔ ምናምን። አገር ሲዞር ትዘፍናለህ አንተም፣ አገር ሲኖር ሪላ ትረግጣለህ። አንዱ መከተ ነው ኮማንደር መከተ፣ እሱ ነው ኳስ ተጫዋች ነበር። ተባልን፣ ተወርውረን ሄድን። እዛ ገባን። ውጊያ ላይ ቆየን 1-2 ዓመት። የእውነት ነው የምነግርህ። ቅልጥ ያለው የሶማሊያ 700 ኪሎ ሜትር የገባችበት ጦርነት ጊዜ ማለት ህፃናቶች ነን። ያው እናቶች መንገድ ላይ ሲያዩን ያዝኑ ያለቅሱ ነበር። ምክንያቱም ጠመንጃችን ከኛ ይበልጥ ነበር። ማስ መትረየስ ይባላል። እሱን አንግበን ነበር ውጊያ በቃ በስነ ስርዓት። ግን የሚገርም ጥሩ አይነት ስልጠና ወስደን ስለሄድን ላብደምን ያድናልን ያየነው እዛ ነው። እዚህ መከራ አይተን ነው የሰለጠነው። 11 ወር ነው የሰለጠነው ውትድርና። አሁን እንዲህ እንዳሁኑ በጣም ቀለል ሳይል ውትድርናው ስልጠና ማለት ነው። ምክንያቱም በየትኛውም ሰዓትና ወቅት ጦር ሜዳ ትውላለህ ተብሎ ነው የሚታሰበው። ያኔ ፈጥኖ ድራሽ ደግሞ አንዱ የሚወጊያ አካል ተብሎ እንደ መከላከያ ስለሚፈጠር ያኔ ሄድን። ጦርነቱም በሰላም አለቀ። ወደ 49 ሰዎች ደግሞ እንዳጋጣሚ ገብተን 17-20 አይሆንም በቃ ከጦርነቱ የተረፈው ሰው ከሄድ ነው። አሁን ስንት ሆናችሁ ሄዳችሁ? 49 ሆነ። 49 ስንት 20 ወደ 20 ሰው ነው ምናልባት የተረፈው እና እሱንም እርግጠኛ አይደለም ምክንያቱም ተበታትኖ ስለነበረ። ከዛ ሙዚቃ ሁሉም ጦርነቱ ሲያልፍ ሙዚቃ ተደራጀ። ሙዚቃ ክፍለ ሀገሩ ባንድ ሙዚቀኞች ነበሩ። አሁን ከኔ ጋር ኦርኬስትራ ሆኖ ባሌ ፖሊስ እያለው ሙዚቃ አብረና ስንሰራ የነበሩ ሰዎች ጋር ከጦርነቱም በኋላ እዛው ባሌ ቀራችሁ? መቀለም ወሰዱን እኮ ዘመቻ አይደለም። ያኔ ለክፍለ ሀገሩ በተኑን ማለት ነው። አንተ እንውሰድ አንተ ነው ወሰድ እንደዛ ተብለን ሄድን። እነዛ ደግሞ ያን ኃይል ይፈልጋሉ። ግንባር አሰማሩን። በአጋጣሚ 300,000 መንግስቱ ኃይለማርያም ያሰለጠኗቸው
ሚሊሻዎች ሲመጡ እኛ ዌል ትሬንድ ነበርና ውትድር ነው 10 ሰው ተሰጥቶን 100 መሪዎች ሆነን ወደ ግንባር ሁሉ የገባ ነው። የ100 መሪ ማለት ደንበኛ ስልጣን ያለው እነሱ ባጭር ጊዜ ነው 3 ወር ነው ስልጣናቸው ታስታውሰን ገባን። እንደምንም እንግዲህ እግዚአብሔር ተረፉ ሲል ከዛ ሁሉ ወጣን። ሙዚቃ ይደራጅ ተባለ። ደግሞ አብዮቱ ተፋፋመ። ሙዚቀኛ ተፈለገ። ዛም ከኛ በፊት የነበሩ የባንድ ሙዚቀኞች ነበሩ 65 ዓመት ወራት የገቡ እነሱ ሲሰባሰቡ ለኦርኬስትራ ግማሾቹ የሰፈራችንም ልጅ ነበሩ ቀድሞ ቢሄዱምና አወቁ። እኛም ሙዚቀኛቸው ሆነን ግንባር መግባታችንን ያውቁ ስለነበረ እኛም ስማችን ተሰጠ። ተሰበሰብን፣ አንድ ላይ መጣን። ኦርኬስትራ ይቋቋም ተብሎ ክፍለ ሀገር ፖሊስ ሲፈቅድ በጀት ተመድቦ አዲስ አበባ መጣን። ኦርኬስትሬሽን አጠናን፣ ዘፋኝ ቀጠርን፣ ውዝዋዜዎች ቀጠርን። እኛ በሙዚቃ ሰለጠንን፣ መሳሪያ ተገዛልን፣ ኦርኬስትራ ፎርም አድርገን ባሌ ፖሊስ ቢላምባስ ባንድ። አንተ ምን አይነት የሙዚቃ መሳሪያ ነበረ የምትጫወተው? እኔ ድራመር ነበር። ድራመር ጃዘሪ ወይም ድራመር ነበር እና ሙዚቃ ግጥም እጽፋለሁ፣ ዜማ ደርሳለሁ፣ ሙዚቃ አቀነባብራለሁ። ፒያኖ ሜጀሬ ጃዝ ነው። ፒያኖ ማይነር አድርጌ ራሴ ተምሬ አውቄ ዜማ ሁሉ ጽፍ ነበር። ኦርኬስትራው ሁሉ ስማርት የሆነ ኦርኬስትራ ነው፣ የታወቀ ነው። እናንተ ልጆች ስለሆናችሁ ምናልባት ትዝ አይላችሁም እንጂ በጣም የታወቀ ኦርኬስትራ ነው። እንደዛ አይነት ስራ እየሰራን እኔ ጃዘሪ ነበር። በተጨማሪ ውዝዋዜ አሰለጥን ነበር። ብቻ ሁሉ ስንት ዓመት ነው ይሄ ማለት? 17 ጦር ሜዳ ከ19 ዓመት እኮ ነው። 2 ዓመት ጦር ሜዳ ቆይታ። መለሰ ቦንገር የሚባል ታዋቂ ድምፃዊ ያፈራንበት ቤት ነው። መለሰ ምን ነበር ዘፈኑ? ገላዬ የሚባል አሁን ብዙ ሰው የሚያውቀው ገላዬ ገላዬ የሚል ዘፈን አለ። የሱ ብዙ ናቸው ዘፈኖቹ። ደንበኛ የቅስቀሳ ስራ ስንሰራ ቆየን። በዚህ መካከል ነው እንግዲህ ኦርኬስትራውም እንትን አለ፣ መማር ግዴታችን እየሆነ መጣ። ደግሞ የመለሰ ቦንገር ዘፈን ምናልባት አንዱ ይሄ ይሆን? አድማጮቻችን የመለሰ ቦንገርን ዘፈን ነው የሰማነው። የባሌ የፖሊስ ኦርኬስትራ የነ ጋዜጠኛ ኮማንደር አበበ ሙልጌታ ጓደኛ የስራ ባልደረባ ሙዚቃ ነበር የሰማነው። በነገራችን ላይ ቀደም ሲል አቤ ሲናገር እንደሰማችሁት የዚህ አሁን የሰማነው ሙዚቃ ግጥም ጋዜጠኛ አበበ ሙልጌታ ነው። ቅድም ያው እንግዲህ ሁሉ ነገር አቋቁማችኋል፣ ጨርሳችኋል፣ ሙዚቃ መሳሪያ ተገዝቷል፣ ዘፋኞቹ ላላችሁ። ከዛስ በየክፍለ ሀገሩ መዞር ተጀመረ። ያው እዚሁ ላይ ያለን እንግዲህ ወደ ትምህርት ቤት ደግሞ ጎራ ማለት ግዴታ 7ኛ ክፍል የቆመው ትምህርት መቀጠል አለበት። በዛ እድሜ ላይ 7ኛ ሆነ የት ትሄዳለህ? ስለዚህ ትምህርት ቤት ገባን። እዛ ስገባ እኔ ወደ ባቱ ተራራ ለመግባት 2ኛ ደረጃ ትምህርት ቤት ውስጥ መጨረስ አለብኝ። ባሌ ጎባን ነጋዴ ትምህርት ቤት የሚባል ትምህርት ቤት አለ። ነጋዴ መለስተኛ 2ኛ ደረጃ ትምህርት ቤት። እዛ ትምህርት ቤት ገባሁ፣ መማር ጀመርኩኝ። እንግዲህ ያው እየተማርን እየሄድን የሚገርሙ መምህራን ገጠሙኝ። እዛ አሁን በጣም ስፔሻል የሆነ መምህር ደግሞ ነበር። ከ7ኛ ክፍል ጀምሮ እስከ 9 ድረስ ወደ 9 እስካልፍ ነጋዴ ትምህርት ቤት ይባላል። 7ኛ እና 8ኛ ክፍል የቀን ነው የማታ ነው የተማራችሁ? የማታ ነው። የማታ እሱን ተማርን፣ ገባሁ። ስለዚህ ብዙ እኮ አልከበዳችሁም። የማታ ተመሳሳይ እድሜ ያሉ ሰዎች ናቸው። ሁሉም ነው በጣም ቅርብ ጊዜ ስራ እየሰሩ እንትን ያለ ነው። ሪጉላሩ ያልተመቻቸውም ልጆች አሉ ብዙዎቹ ያው ማታ ላይ የሚመጡ። እዛ ላይ አንድ መርሻ የሚባል አስተማሪ ነበረኝ፣ የባዮሎጂ አስተማሪ። ባዮሎጂ በጣም እወዳለሁ እኔ ይገርማልና በጣም የሚገርምህ አሁን መምህራኖቼ መመስገን አለባቸው ብዬ ከማደንቃቸው ሰዎች አንዱ እሱ ነው። በእድሜ ለኛ ቅርብ ነው። ሸርማን መርሻ ባይሳ አሁን ጀርመን ያለው ቲቸር መርሻ ባይሳ። እሺ እሱ ባዮሎጂ ያስተምረናል። በትርፍ ጊዜም ጓደኛ ነን። እንደገና ሜካፕ ይሰጠናል። ያው የምልህ ነገር መዟዟር በዛ ስላለ በዚህ ጊዜ እነዚህ ነገሮች አንብቡ ይለናል። እናነባለን። በትርፍ ጊዜያችን የሚፈለገውን ነገር ሁሉ ያደርግላል። የሚገርምህ በጣም ከሚያበረታታኝ ነገር አንዱ እኔ ያለሁበትን ክላስ የሰጠውን ሰብጀክት በጣም ሸምድጄ ምን ብዬ ገባነውና የሚቀጥለው ክላስ ወስዶኝ በላንተ ሌክቸር አድርግ ይለኝ ነበር። የእውነት ለመናገር እንዲህ ማድረጉ በጣም እንድዘጋጅ፣ በጣም እንዳነብ፣ በጣም ፍቅር እንዲያድርብኝ ያደረገኝ እንደዛ አይነት ነገር ነበረ። እንደዛው እየተከታተለ ጓደኞችም ሆነን ብዙዎቹ በአብዛኛው ስማቸውን አጣሁት። አሁን ስፈልጋቸው በአካል ብዙዎቹንም እንዲያውም መርዶ እንደ መረዳት አይነት ነገር ሆነብኝ። ያንተ ትእዛዝ ሆነው ስንፈልጋቸው ግማሹ ሞተዋል እኮ እሳቸው ገሌ የለም ምናምን የሚባል ነገር ሰማንና በጣም ድንቅ መምህራን ነበሩ። ሚኒስትሪን በምን አይነት ሁኔታ ወሰዳችሁ?
ሚኒስትሪ ያኔ በአጋጣሚ የትም አልሄድንም ማለት እዛው ነበር። ፊልዱ አልነበረም ያኔ። እዛው ተሰብስበን እዛው ይሄ ትምህርት ቤቱ ላይ ነው ሚኒስትሪ ወሰድነው 8ኛ ክፍል ማለት ነው እዛው ትምህርት ቤት እና ያው 88 ነው ያወጣሁት እንዳልኩ 8ን አጠናቀቅን 9ኛ ክፍል ላጣረኩት። እንግዲህ ከዛ በኋላ ይስኩት ወደ ባቱ ተራራ 10ኛ ክፍል ያው በኤክስቴንሽን ወይም በማታው መርሃ ግብር ስለነበረ ወደ ማታው ነው የተሸጋገራችሁ። አዎ ከ9 በኋላ ባቱ ገባ። እነማን እንዳስታውሳለህ አቤ? ጓደኞቼ መከተ ወልደ ማርያም፣ ኮማንደር መከተ ወልደ ማርያም ተሰፋሪ ማብሮ ነው ያደገው። የተቀጠርነው እሱ ነው። አንድ ሰፈር ነው። ቀሬላ በኋላ ተደበደዋለ ተብሎም ከኛ ጋር ከሀገር የተባረረው ባሌ ገባው እሱ ነው። ተሾመ ኃይሉ የሚባል ጓደኛሞች ናቸው እስካሁን ስቲል። ኮማንደር መከተ ወልደ ማርያም የፖሊስ ኮሌጅ አሰልጣኝ ነው እና መምህር ነው። ዩኒቨርሲቲ ዩኒቨርሲቲ አሰልጣኝና መምህር ነው። አሁን በአየር መንገድ ነው ያለው። ደግሞ ትገናኛላችሁ? በጣም ጓደኛሞች ናቸው። በጣም ጓደኛሞች። ጦር ግንባር ላይ እኮ ራሱ አንድ አልጋ ነበር፣ አንድ የመንገድ አልጋ ላይ ነበር የምንተኛው። ተረኛ ያሉን ቀን ምሽግ ማንቀባቀን አንድ አልጋ ነች ያለችን። ደግሞ የማይረሳ ሰው ነው። እናንተ እንግዲህ ከሰፈር ትውውቅ ትምህርት ቤት የዘለቀ ጓደኝነት በሕይወትና በሞት መካከል በነበረ አውድ ላይ የተገናኛችሁ ሰዎች ትምህርት ቤትም ጦር ሜዳ ላይም ጓደኝነት እስካሁን ዘለቀ እያልከኝ ነውና እንደው ከትምህርት ቤት እስከዚህኛው ህይወት የተሻገረው ጓደኝነታችሁ እንዴት ነው ሊገለጽ የሚችለው? ወይም ደግሞ ለትምህርት ቤት፣ ለጦር ሜዳው፣ ለስራው ጓደኛ ለኮማንደር መከተ ያለን ፍቅር እስቲ ንገረኝ። ግርምዬ ቃላት ሊገልጸው አይችልም። በእውነት ነው የምነግርህ። እንዴ ነግረሃቸው ታውቃለህ? ብዙ ጓደኞች አግኝቻለሁ። ወደሃለሁ አትለውም አይባልም። በተግባር ግን የሚገለጽ መውደድ አለን። እሱም ለእኔ እንደዛው ነው። በጣም ቁም ነገረኛ፣ አሳቢ፣ ተጨናቂ፣ በጣም ፍቅር የሆነ እዛ ጦርነት ሜዳ ውለን እንኳን በተበታተነ ነገር ላይ በጣም ከፍተኛ ውጊያ ላይ መጥተን እንኳን ስንገናኝ ማታ ወደ ካምፕ ስንገባ ተቃቅፈን ተላቅሰን ነበር ወደ ኖርማል ህይወታችን ገባው። ታገር ያው ነው አለው የለውም ነው ነገ ሞታለው። በጣም ከባድ ያው ፈረንጅ የሚለው ነገር ነው። ዩ ዳይ ቱሞሮ አይነት ነገር ነው። እንሄዳለን እንመለሳለን። የሚገርም የካምፕ ትዝታችን ካነሳው አይቀር እዛ ጦር ግንባር ላይ የነበር ነው ባይዘው ወሻና አዳባ የሚባሉ ቦታዎች ላይ ነበርን እኛ በውጊያ መጀመሪያ ተመድበን ሄድ ነው። ምክንያቱም የሶማሊያ ጦርና የአገሩ ተቃዋሚዎች አንድነት ግንባር ፈጥረው ያንን ትልቅ ሰብስቢ ዋሻ የሚባል ቦታ አለ። መንገዱን ቆርጠውታል። ምንም አይነት ኮሚኒኬሽን ከመሃል ሀገር ጋር ከሌሎች ሀገሮች ጋር የለምና እዛ ተራራ ላይ ነው የተመደብነው። አዳባ ወሻ የሚባሉ ቀጠናዎችን እኛ ነበር የምንጠብቀው። እዛ ያለን በካምፕ ነው የምንመገበው። በጣም የሚገርምህ በማስ የሚሰራ ምግብ ነው የምንበላው። በሬ እንግዲህ መቼም ከሺ ይበልጣል። ከሽፍታ እንትን እያማረከን የተዘረፉ እያስጣልን በውጊያ ላይ አምጥተን አውራ ጎብዳ ካምፕ ውስጥ ነው የሚጠራቀሙትና የምንመገበው ከዛ ነው። እንደ ልብ ነው በቃ ቁርጥ አማረኝ ህልም ነው እዛ። እና አንድ ሰው ብቻ ሄዶ ጥይት ዷ ካለ ዛሬ ቁርጣለ ማለት ነው የምትለው። ማን ገደለ፣ ማን ተቆሰ፣ ስንቱ ቀረ፣ ስንት ተጨመረ የሚባል ነገር የለም። እኔና እሱ ጥሬ ስጋ ይወዳል። እኛ ድርሻችንን የሚገርምህ ከተማ ውስጥ በጣም ወዳጆች አሉ። የአዲስ አበባ ልጆች ስለነበር በጣም አክቲቭ ነን፣ እንግባባለን። የእኛን ድርሻ ሽንጥ ይዘን ሄደን ክትፎ የምናሰራበት ጊዜ ነበር። በጣም ወዳጃችን ወይዘሮ ዘለቃሽ የምትባል እንደ እናት የምትንከባከበናለች። ለምነናት እዛ ሽንጦ ወስደን ክትፎ እናሰራን ብላ ነበር። ካምፕ ውስጥ የሚሰጠንን የምግብ ድርሻ ተሰጥቶን ቀንሰን እኛ ለአብሳዮቻችን ትንሽ ሳንቲም እንሰጥና እንደገና ደግሞ አጣፍጠው ምናምን ሁለታችን ደግሞ እንደዛ እንበላለን። እስከዚህ ድረስ ጥግ ድረስ ነበር ወይ ጓደኝነት። ትምህርት ቤት የተጀመረ ትምህርት ቤት እዛ ሃይ ስኩል አብረን እዚህም ሆነው እኔ የተማርኩበት ቄስ ትምህርት ቤት ነው እሱም የተማረው። መነሻው ግን ጓደኝነታችሁ እዛ ነው ዘለቀ። ከዚህ ጀምሮ ይሄንማ መስማት አለባቸው ኮማንደር። ደስ ይለኛል። ሄሎ አቤ፣ እንኳንም እግዚአብሔር አምላክ ለዚህ ለቁም ነገር ቦታ በቃ ሁሉ ነገር አልፈ እጅግ በጣም ደስ ነው ያለኝ እና ያሉትን ነገሮች እንግዲህ ያው ለመናገርም ምንም የሚያዳግት ነገር የለም። ያው የህይወት ታሪካችንን ታውቀዋለህ። ከ1968 ዓመተ ምህረት ጀምሮ ቤዚክ ፖሊስ ትሬኒንግ ኮልፌ ፈጥኖ ደራሽ ያው በኢትዮጵያ ምድር ታዋቂ የነበር ማሰልጠኛ ትምህርት ቤት ውስጥ ሰልጥነን እያለን ነው። በአንዳንድ ምክንያቶች ወቅቱ የአብዮት ጊዜ ስለነበረ አንዳንድ ተልካሻ ነገሮች ተነስተዋል ተብሎ የፖለቲካ ጉዳይ ነው ተብሎ ወደ ባሌ ክፍለ ሀገር ነው ቀጥታ 50 ልጆች ተመድበን ሄድ ነው። ያው ታውቀዋለህ። እዛም ከደረስን በኋላ በተለያየ መልኩ የግዳጅ ቦታዎች የተደመሰሱ ቦታዎች ስለነበሩ 10 ልጆች ብቻ ቀርተን 40 ልጆች ሄዱ። አንድ ቤልቶ የሚባል ቦታ ነበር። 3 ጊዜ በሰማያላ ሰራዊት መጀመሪያ እዛ
ከዛ ሄዱ 40 ልጆች 10 ልጆች ቀርተን ከ10 ልጆች ደግሞ ተመረጠና እንደገና ወደ ዶሎባይ ነው ሄድነው ትዝል እንደሆነ እኔ እናንተ ዶሎባይ 10 ብዙ ልጆች ከኛ ተቀንሰው 10 ልጆች ሄድን ለሰራዊቱ ስንቅ ለማድረስ መድኃኒት ለማድረስ ነው ሄድነው በ3 በ4 ቀን የሚገባበት ቦታ ላይ በአንድ ወር ውስጥ ነው የገባነው ትዝል እንደሆነ 15 ቀን ፈንጂዎች እየወጡ መሐንዲስ የአራተኛ ክፍለ ጦር መሐንዲስ መምሪያ ፈንጂ አምካኞች እያወጡ እዛ ገብተን ተመለስን ከዛ በኋላ ያው ወደ ኋላ የሚል ስልታዊ ማፈግፈግ የሚል ከመንግስት በተሰጠው መመሪያ መሰረት እኛም ወደ ኋላ መጣን ወደ ባሬ ስንመለስ ወሻና አዳባ ያሉ ቦታዎች ላይ ነው እኛ የተመደብነው ለ3 ወር ያ መንገድ ዝግ ነበር በቅድም በተጠቀሰው መሰረት በሶማሊያ ሰራዊትና በውስጥ የሰራዊተኞች የሚባሉ አንዳንድ መንግስት የሚኮንናቸው እነሱ አንድ ላይ ሆነው ሄሮሮ የምትባል ቦታን አቃጠሏል አንድ ወረዳ ነበረች እኛ እዛ ውስጥ ነበር ሲቃጠልም ነበር ምናልባት ትዝ ይልህ እንደሆነ ኮሎኔል ዳዊት ሙላተ ነበሩ የሚያዙን ሻምበል ሆነው በሚገባ ሻምበል ነበር በሚገባ ኮልፌ ፈጥኖ ድራሽ ነበሩ እሳቸውም በምድብ ነው ባለ መጡት አስታውሳለሁ ከዛ ትዝ ይልህ እንደሆነ ጓደኛችን አንድ ያንተ በጣም ሚስጥረኛ ጓደኛ ነበር አብዲ የሚባል ልጅ አብዲ እሱ በጥይት ተመቶ ሰውነቱ እየነደደ ነበር በእሳት እውነት ነው እሱን ነበር ባሻ አይተነው የሚባሉ ነበሩ አሁን ሻምበል በህይወት የሉም እሳቸው በዛ በጦርነት ማዕከል ውስጥ መሬት ላይ ያንደባለሉ ነው እሳቱን አጥፍቶ ያዳኑት አንጀቱ ታውሳለሁ እሳት እንደ ጧፍ ይነድ ነበር እና ከዛ አድነውት በህይወትም ነበር ተወሰነ ጊዜ ድረስ እና በዚህ በነበረው እንቅስቃሴ በጣም ከፍተኛ ድርሻ ነበረው አበበ የሹፌርነትም ልምድም ሳይኖረው ማርኬት መኪና እየነዳ ቁስለኛ ያገል ነበር ጥይት ያቀርብ ነበር ተማሪ ቤት የማታ ነበር የምትማሩት ጉልበተኞች ነበራችሁ አይደል ያው እንግዲህ በዛ ሰዓት ወታደር ግሩፕ ያካለም የሚያረግበው እሱ ነው ትምህርት ቤትም ስትሄዱ ትፈራላችሁ እንደገናም ከውጭም ደግሞ በረፍት ሰዓታችሁም በቡድን ነው የምትሄዱት አይደል አዎ ማን ቀና ብለው ያያቸዋል አረ እንደዛ አልነበርንም አይ ያንዴ ወታደር ወፓም ይባላል ታወቀ በሰው ጋር ዲሲፕሊን ነበርኛ ባሪገርም በጣም ዲሲፕሊን ነው ፖሊስ ቤት ያው በተለይ ያኔው ፖሊሳዊ ስርዓት ከመጠበቅ እስከ ማስጠበቅ ያለው እንዳለ ሆኖ እናንተ ግን ጎረምሶች ናችሁ ያለ እድሜያችሁ ወደ ፖሊስ ቤት የገባችሁትና እውነት ነው ጉርምስና ስላለ እሱም ነው ማስታረቅ ደግሞ አለቆቻችሁ እስከማያችሁ ብቻ ጉልቤ ነበራችሁ አይደል እንዴ እኛ በዛን ሰዓት የ18 ዓመት ልጆች ሆነን ነው ወደ ውትድርና የገባ ነው በትምህርት ደረጃ ሲሄድ አበበ ከታች ነው የመጣው 8ኛ ክፍል ምናምን መሰለኝ ነጋዴ ሰፈር የሚባል ትምህርት ቤት አለ አንተ ያኔ ሬዲዮ ኦፕሬተር ኮርስ መጣ ሬዲዮ መገናኛ መምሪያ አዲስ አበባ ላይ የሞተር ቴክኒሻንነት ኮርስ ወስድ ነበር ለ2 ዓመት ከዛ ስመለስ 10ኛ ክፍል እሱ ደርሶ ተገናኘ አበበ ከዛ 10ኛ ክፍል አብረን ገባን 10ኛ ክፍል ስንገባ ባቱ ተራራ ትምህርት ቤት ውስጥ እጅግ የሚገርም በጣም ዲሲፕሊን የሆኑ መምህራኖች ነበሩ እና እስቲ በስም እያስታወስናቸው ለምሳሌ ዳይሬክተራችን አቶ ዘለቀ ከተማ ይባላሉ በጣም የሚንከባከቡን ሰው ናቸው ለምን ያው ወታደሮች ሆነን ወደ ግዳጅ ሄደን ስለምንመለስ ብዙ ጊዜ እንዳንጨናነቅ ያደርጉን ነበር ከኔ በለጠ ደግሞ አበበ ነው ብዙ ጊዜ ወደ ፊልድ የሚሄደው ወደ ጦር ግንባር እየሄዱ ቅስቀሳ ያካሄዱ ነበር ለሰራዊቱ እና እኔ የእሱን ደብተር ደግሞ እኔ ጋር ነው የሚቀመጠው ያበበ ደብተር እኔ ሁሉንም በቃ እንትኑን የሚሰጠንን ኖት ሁሉ ገልብጦ ይጠብቀኝ ነበር ገለብጣለሁ ገልብጬ የራሴንም ጽፋለሁ የሱንም ገልብጥና በትርፍ ጊዜ አዘጋጅቼ ዶክመንት አድርጌ ጠብቀዋለሁ ሲመጣ ልክ ክፍል ውስጥ እንደ ተማሪ ሆኖ ነው የሚገኘው እዛው እንደምን ከኛ ይበልጣል እንደውም በአንዳንድ እንትኖች ላይ ፓርቲሲፔት ሲያደርግ ይገረማሉ አስተማሪዎች የት ነበርክ አንተ እንደ በምንድን ነው የምታገኘው ይሄን ነገር ወይ እዚህ ሬዲዮ ተከላቸዋል እንደ የምናምን ይላሉ የሬዲዮ ሰራተኛ ነበር እዚህ ሬዲዮ አላችሁ እንደ ምናምን ይሉናል እና በተለይ አቶ ንጉሴ ደምሴ የሚባል እንግሊዘኛ መምህር ነበር ነፍሱን ይማርና አሁን በህይወት የለም በጦር ሜዳ ላይም ከኛ ጋር ነበር ትምህርት ቤቱ የሚያስተምርበት ቦታ ላይ ከኛ ጋር ነበር እና ወደ ሃይ ስኩል ከመምጣቱ በፊት እኛ ዳባ ያያለን ከኛ ጋር እዛ ትምህርት ቤት ነበር ፕራይመሪ ስኩል ነበር የመጀመሪያ ደረጃ ትምህርት እዛ ያስተምር ነበር በዛ ያው ትገናኛለህ ወታደር ሆነ ከፖሊስ አስተማሪውም ከጤና ጣቢያውም ከገንዘብ ሚኒስቴርም ከምንም ጋር ጆይንት ታደርጋለህ ትገናኛለህ አንድ አካባቢ ላይ እና እሱ የሆነ አሳይመንት ሰጠንና አበበ በአጋጣሚ የለም ባሬ የሚባል ቦታ ላይ ሄደዋል ነጥብ ጣቢያ ነው እሱ እዛ ለሰራዊቱ እንትን ሊያርጉ ሄዶ አንድ እንትን ሰጠንና እቺን ፕሬዘንት ታደርጋላችሁ በሳምንት ብሎ ሰጠንና
እንዲሁ ቀጨብ አድርገው የህይወት ታሪካችሁን በእንግሊዝኛ በቃ ትገልጻላችሁ እያንዳንዳችሁ አለ። እዛ ደግሞ ትምህርት ቤት ውስጥ ያሉት በአብዛኛዎቹ የመንግስት ሰራተኛ ነው። የልጆች እናቶች አሉ፣ ብዙ እንትኖች አሉ። በቃ በእድሜም የበሰሉ ሰዎች ስላሉ ሁሉም ተንቀጠቀጠ። እንዴት አድርገን እዛ ቆመን እናወራለን ምናምን ሲል በኋላ አበበ ሲመጣ ነገርኩት። ይሄ ስላለ ተዘጋጅ መጣና አይነ ጌታ እኔ መጀመሪያ እስቲ አንተ ውጣ ተባልኩና እኔ ያው ተንተባትቤ ወረድኩ። ከዛ ማሟሻ ነው አለ አስተማሪውም ያው ስለምትግባባ ማሟሻ ነው ይቀጥላል አለ። እስቲ ሌላ ሲል አበበ ራሱን እጁን አወጣ። እኔ አንተ ቆይ መጨረሻ ላይ ነው ምናምን ሲል አይ እኔ ልቀጥል ምናምን እና ተባተረተረ ምን እኔ ራሴ ግራገም አንተ ከየት ነው ያመጣኸው አለው ራሱ አስተማሪ እና በጣም አደነቀው። ቦነስ ተብሎ ይሰጥ ነበር ያን ጊዜ 20 ማርክ ለሱ ተሰጠ፣ ለኛ 10 ተሰጠ። እና በጣም ጭንቅላቱ አበበ ክፍት ነው። በጣም የእንትን ማለት ሁኔታ አለው፣ አዳፕት ያደርጋል። አሁን አማርኛ አስተማሪ ደግሞ አቶ ሰናይ የሚባሉ ነበሩ። እሳቸውም እስቲ አቤ አንድ ምናምን ጻፍና አምጣ ይሉታል። ግጥም ይጽፋል አበበ። ለሙዚቃ ክፍሉም ግጥሞች ይጽፍ ነበር። ድርሰት ምናምን ዜማም ይደርስ ነበር። ለዛ ለባሊክ ፍላገር ፖሊስ ብላምባስ ባንድ የሚባለው አሁን አቶ ብሸት የሚባሉም ነበሩ መምህር አማርኛ አስተማሪ። አሁን እነሱ ሁሉ ከኛ ጋር ያላቸው ቀረቤታ ትንሽ አነስ ይላል። ከአበበ ጋር ግን በጣም እንደ ቅርብ ቤተሰብ ነው የሚታዩት። ለምን ብዙ ጊዜ እንትን አለው የሚፈጥራቸው የፈጠራ ስራዎቹ አንዳንድ ጊዜም የሚያነባቸው ንባቦች ክፍል ውስጥ በቃ ይደነቃሉ መምህራኖች። እና እንደዚህ አይነት ትኖችን እያደረግን አሳልፈናል፣ በጣም አሳልፈናል። እስቲ አንድ ላይ ሆናችሁ የክፍል ጓደኞቻችሁን አስታውሱ። ኦረ በለው እኔ አሁን ኢንስፔክተር ሬዲዮ መገናኛ አሁን መሰረት ሀብቴ የሚባል አለ። መሰረት ሀብቴ አበበ ዱለሌም ከኛ ጋር ነበር አይደል? አሁን ነርሱ ዱለሌ ወርቅ ባይሳ የሚባል እሱም ከኛ ጋር ነበር። ዋና ኢንስፔክተር ተሾመ ኃይሉ ግርማ ተሾመ አለ። ኮማንደር ዮሐንስ ንጋቴ የሚባል ነበር። አሁንም በህይወት ግርማ ተሾመ ጥላሁን በቀለ ነው የባንዱ ቤዚስት ነበር። ፖሊሶች አንድ ክፍል ውስጥ ነው። ይሄ ነው ገበየው የሚባል ልጅ ነበር። እነዚህ አሁንም አሉ። እነዚህ የምጠራል ልጆች በህይወት አሉ። እንገናኛለን። ደግሞ ያኔ ወደ ትዳሩም አላገባችሁም? አዎ በኋላ እንግዲህ በኋላማ ያኔ አላገባ። አይ ዝላይ ነው። ኮማንደር ፍቅር ግን ቀድሞ ያዘው ማን ነው? ፍቅር ቀድሞ ያዘው ማን ነው? እንደ ያው ጎረምሶች ስለነበር እኩል ያዛችሁ ቀድሜ ነኝ ያገባው። አይ ከትዳሩ በፊት ገርል ፍሬንድ ያዘው ወይም ደግሞ ፍቅረኛ ያዘው ወይ ደግሞ አፈቀርኩኝ ያለው ማን ነው? ያው ሁሉም አለ። በልቡ ፍቅር አለ እኮ አይናገርም። የድብቅ ፍቅር የሚባል አለ። የድብቅ ፍቅሮች አሉ። አይ አንድ ትምህርት ቤት እያለን እንግዲህ እንወዳለን በሳንናገር። እናንተ እንደዛ ገጥሟችሁ ነበር ወይ? አዎ አዳባ አንተ አዳባ ሆነን ወታደሮች ሆነን ነው። አዎ እና ታዲያ ከምንማረው ተማሪዎቻችን ጋራ የለም እንደዚህ አይነት አዳባ ሆነን ትምህርት ቤት ሳንገባ በፊት መጀመሪያ እንግዲህ ጉርምስናው ነው። አዎ ስለዚህ ነበረ ብለን እንለፈው። አይ እናልፈውም እንጂ ተናገራችሁ ሳትናገር ቀራችሁ። ይገርማል። ያን ጊዜ እንትና ያጫውተን ነበር ነፍሱን ይማርና ጸጋዬ መርጊያ። አዎ ጸጋዬ መርጊያ ዘፋኙ ጊታሪስቱ እና ነፍሱን ይማር መሰናበበ ስለዚህ ቀጠሮ እያለ በቃ ያስተኩሰን ነበረ በየጫካው። አበበ አንድ ቴፕ ነበረችው። ያቺን ቴፕ በቃ እንትናን የመጀመሪያ በእኛ እንትን ውስጥ ቴፕ የገዛው አበበ ነው። መስፍን አበበ መጥቶ ይጫወትላችሁ ነበር ዘፈኑን ወይስ ዘፈኑን ስትሰሙ ነው? ዘፈኑን ነው። ዘፈኑን ተማሪ ግን ጸጋዬ መርጊያ ግን እኛ ጋር ነበር፣ ጎባ ነበር። ጸጋዬ ከኛ ጋር ነው። ድምጻዩ ኮማንደር መከተ እንዴት አድርገን መስፍን አበበ ያዥልኝ ቀጠሮ ጋር እንደገባን አላወቅኩኝም። ምክንያቱም እኔ የጠየቅኩት ፍቅር ይዟችሁ ነበር ወይ የሚለውን አልተመለሰም። እንዲያው በጥግ ብቻ ብለን ወደዚህ ደርሰናል። የመስፍን አበበ ያዥልኝ ቀጠሮ የሚዘፍንላችሁ ለመቀስቀስ ነው? እንዴት ነው ነገሩ? እሱ ጸጋዬ መርጊያ የመስፍንን ይጫወትልናል። ያዥልኝ ቀጠሮ ቅርብ ጓደኛዎችም ነበርና ጸጋዬ መርጊያ የመስፍን አበበ ይሄ ዘፈን ነው አይደለ? እሺ በዚህ ዘፈን ታጅባችሁ
ስምሪት ወጣላችሁ። ይሄንን ካሴት ለማዳመጥ ድንጋይ ገዝተህ ነው የባትሪ ድንጋይ ስታልቅ ደግሞ ፀሐይ ላይ ትሞቃለህ። ትጨፈለቅና ድንጋዩን ትገዛና ለብቻ ነው ሄደ የምታዳምጠው፣ ሌላ ሰው አያዳምጥም። በጋራ እናዳምጣለን። ያን ደግሞ ብር ያዋጣል። ባትሪዋ ምንጊዜም ብርሃን ናት ወይስ ኤቨረዲ? እሺ ኤቨረዲ ድንጋይ ነው። ግን የሚረባው እኮ ምንጊዜም ብርሃን ነው። አይ ኤቨረዲ ነው። ኧረ ተው ጊዜ ብርሃን በኋላ ነው እኮ ድመቱ የመጣው የቱ ይቀድማል? በዘጠኝ ቁጥር ውስጥ የሚዘለዋ ምንጊዜም ብርሃን አይቀድምም? ኤቨረዲ ነው የሚቀድመው። ኤቨረዲ ነው የሚቀድመው። እኛ ምንጊዜም ብርሃን ላይ አይደረስም። እሺ ኤቨረዲ ነው። ያው እምቢ ካለ ደግሞ እየቀነሰ ሲመጣ ደግሞ ተቀጠቅጥና ፀሐይ ላይ ታሞቀዋለህ። ፀሐይ ላይ ይሞቃል። እንደገና ውሃ ውስጥ ደግሞ ይገባና ይሞቃል። ማፍላት ስለማናገኘው ነው ይሄን የምናደርገው። አካባቢያችን ሱቅ ምናምኖች እንደዚህ ንግድ የለም ምን የለም። ዘፈን ምርጫ ላይ ተሳተፉ ነበር? ወታደር መከተ ወልደ ማርያም ለእናታቸው ለገሌ ለአባታቸው የሚለው ላይ ተሳተፉ ነበር ወታደሮች? አንዴ ፖሊሶች ናቸው። ከሱ በላይ አብዛኛው በዚህ ላይ እንትን አንልም፣ አልተሳተፉም። ኮሚኒኬሽን የለንም። እኔ ግን ሬዲዮ ላይ ጽፍ ነበር። ታስታውሳለህ አይደል? ለፖሊስ ሬዲዮ ፕሮግራም አንዳንድ ጽፎች ባሉ በኋላ ወደ ፖሊስ ሬዲዮና ቴሌቪዥን ለመምጣቴም የሆነ ክሬዲት ነበረኝ እኔ ከባሌ ወደ አዲስ አበባ ስንመጣ ማለት እና እዛ ላይ አስተያየት አለ አይደል? የፕሮግራም አስተያየቶች፣ መጣጥፎች፣ ግጥሞች፣ ትንሽ ነገር አጫጭር ነገር ጽፍ ነበር። በጣም ኢንተረስት ነበር። አበበ በጣም ካሳለፍነው እንትኖች ውስጥ አንድ ጓደኛ ነበረን፣ ነፍሱን ይማር፣ አድገንበስ ዮርዳኖስ የሚባል ኤርትራዊ ነው ልጁ። አማርኛ አይችልም። ያው እኛንን አማርኛ እንትን የምንለው በግድ እንትን የምንለው በጣም ተጫዋች፣ በጣም ሳቂታ፣ በጣም በቃ ይሄ ነው የምልህ ያልነበረ። በአጋጣሚ ጠዋት ቁርስ በላን፣ ተላፋን፣ ምናምን ዛሬ ማን ነው ሎተሪ የሚደርሰው እያለ ለውጊያ ለመሄድ ማለት ነው። እና በአጋጣሚ ያ ልጅ ሞተ። ውጊያ ላይ ጠዋት አብረን ቁርስ እየበላን ሻይ እየተቃማን ቂጣ እየበላን ያንን ለእኔ ሬዲዮ አደረጉልኝና አበበ በቃ እንደዚህ ግልጽ አልነገረኝም። ዳመና አለኝ። አድገንበስ ዮርዳኖስ ዳመነ ሲለኝ ምን ልበል? አጠገቤ ነበር ደግሞ ሲመጣ ፊቴ ነበር። የተጸጸትኩበት ይሄ ነው። በቃ አበበ በጣም አለቀሰ። በሬዲዮ ነው እያለቀሰ ነው። በቃ ንገረኝ፣ ሞቶ ከሆነ ሞቷል በላ ሞተ ምናምን ሲለኝ እንደገና እዛ ከተማ ሄጄ ቤተክርስቲያን እዛ አስክሬኑን ጥላችሁ እንዳትመጡ ብዬ ይገርማል። በእንጨት ቃሬዛ ምናምን ሰርተው ምንም ተሽከርካሪ አልነበረም። ጎርጅ ውስጥ ነው። ተራራ ነው። በጣም መውረድ መግባት አይችልም። እዛ መቅበር ይችላሉ፣ ግን ፕሊስ በእናታችሁ ታጋ መሞት መቀበር የለበትም። በጣም ወደ 20 ኪሎ ሜትር አይሆንም 15 ጋራ ነው። ከሰብስቤ ዋሻ በታች አይደል? በማዶ በኩል የሚገርምህ እሱ ቦታ ላይ እኔም የተረፍኩበት ቦታ ነው። 2 ጊዜ አንዴ ከምርኮኝነት ተርፌያለሁ። ከመመራቸው ወታደሮች ተነጥዬ ማለት ነው። የተወሰነ ደቂቃ ጠፍቼ የለም ተብሎ በኋላ ጦር ውስጥ በጠመንጃ ተደብቄ እጄን አንስቼ ተቀላቅያለሁ። ያ አድበገንበስ ጓደኛችን በጣም ቤስ ጓደኛችን የእውነት ቃላት አሁን ሳስበው ራሱ በጣም ይረብሸኛል። እሱ ከመሞቱ በፊት እኔ አጠገቡ ነበርኩ። አንቴና ሬዲዮ ነበረኝ እኔ 77 የሚባል ረጅም አንቴና ያለው እንዲህ ተራራ ነው፣ ጉብታ አለ፣ እንደዚህ አድፍጠን ያለ ነው። እሱ ጋር እያለሁ እኔ አንቴናዬ ከጭንቅላቴ በታች ተመቶ አንቴናው ሲወድቅ ነው ያየው። በግንባሬ በላይ በቃ ለጥይት ነው የተረፍኩት። ከዛ እሱ ደግሞ በቃ ለካ አይተውናል እነሱ። አንድ ጥይት ነች በዚህ በልቡ በኩል ነው የገባቸው። ሰጥነ ያለው እና ብቻ ብዙ አሳዛኝ ነገሮች ነበሩ። ኮማንደር መከተ ወልደ ማርያም፣ የጋዜጠኛ ኮማንደር አበበ ሙልጌታ የሰፈር፣ የትምህርት ቤት፣ የክፍል፣ የስራ እንዲሁም የህይወት ዘመን ጓደኛ እጅግ በጣም አመሰግናለሁ። መልካም ህይወት ዘመን። እሺ ጌታ በጣም አመሰግናለሁ። በጣም አመሰግናለሁ። እኔም በጣም ኖርልኝ። እሺ አቤ ቴንክ ዩ ቬሪ ማች። የተወደዳችሁና የተከበራችሁ አድማጮቻችን የያኔዎቹን ነው ከሸገር ኤፍኤም 102.1 እያዳመጣችሁ የምትገኙት። በዛሬው የያኔዎቹ ፕሮግራም ያኔ ያስተማሩትን መምህራኖቹን እያመሰገነ ያለው ጋዜጠኛ ኮማንደር አበበ ሙልጌታ ነው። ቆይታችን አሁንም ይቀጥላል። ሙዚቃውን እየሰማን አንድ ጥያቄ ጠይቃችኋለሁ። በ8101 ላይ መልሶቻችሁን እጠብቃለሁ። 8101 ላይ ብቻ ነው መልሶቻችሁን የምጠብቀው። ጥያቄው ጋዜጠኛ ኮማንደር አበበ ሙልጌታ ቄስ ትምህርት ቤት ያስተማሩት መምህሩ ማን ይባላሉ? ጋዜጠኛ አበበ ሙልጌታ ያው ኮልፌ አካባቢ ነው ተወልዶ ያደገው። የተማረውም እዛው አካባቢ ነው የመጀመሪያ ደረጃ ትምህርቱን። ቄስ ትምህርት ቤት ያስተማሩትን መምህሩን ስማቸውን ነግሮን ነበረ ቅድም። ማን ይባላሉ? 8101 ላይ መልሶቻችሁን ላኩልን። ቀድመው ለመለሱ 5 አድማጮች እንደተለመደው ስጦታ ያገኛሉ። ይህንን ፕሮግራም ናኖዳስና ሶራምባ ሆቴልን የደገፉት ጃፋር የመጽሐፍት መደብር ደግሞ ለእናንተ የተዘጋጁ የመጽሐፍ ስጦታዎችን አዘጋጅቶልናል። ሶራምባ ሆቴልን፣ ናኖዳስና ጃፋር የመጽሐፍት መደብርን ሁሉንም እናመሰግናለን።
ሆብዬ መጣለው ሆብዬ በድል ጥንትም ያባቴ ነው ጠላትን መግደል የሚለው ቆየት ያለ ሙዚቃ ደሳለኝ መልኩ ተጫውቶታል። ወደ ቀጣዩ ቆይታችን ያሸጋግረናል። አሁንም አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ይህ የያኔዎቹ ፕሮግራማችን ነው። የተወደዳችሁና የተከበራችሁ አድማጮቻችን የያኔዎቹን ነው ከሸገር ኤፍኤም 102.1 እየሰማችሁ የምትገኙት። በዛሬው የያኔዎቹ ፕሮግራም ጋዜጠኛ ኮማንደር አበበ ሙልጌታ ነው ከኛ ጋር ቆይታ እያደረገ ያለው። አቤ እንግዲህ አንቱታውን አስቀርቼ በአንተ የጠራሁትኝ አንድም ጋዜጠኛ አንቱ አይባልም አይደል? ከልምድ ከዛም ባሻገር ደግሞ ከወዳጅነትም አንጻር ተደርጎ ይወሰድልኝ። ከአንተም ጋር እኮ ታሪክ አለን። ማዘር እኮ አንድ ላይ ነው መስሪያ ቤታችን። ፖሊስ ቤት ቤተሰብ መሆን ነው። ጥሩ አጋጣሚ ነው አቤ። አንተ ልጅ ሆነ ጀምሮ እሳቸው እኛን እንደ ልጅ ደግሞ ያቀርቡን ይደግፉን ነበር። እናቴም እንደዚሁ ነው ስላንተ የምትናገረው። በእውነት በጣም ነው የምወዳቸው የእውነት ለመናገር። አመሰግናለሁ አቤ። አድማጮቻችን ቆይታችንን አሁንም እንድትከታተሉ በአክብሮት ጋብዛለሁ። ናኑዳስና ሶራምባ ሆቴልን ፕሮግራም እናንተ እንድታዳምጡ ጋብዟቸዋል። አቤ ወደ ትምህርት ቤት እንመለስና ቅድም መምህራኖችን በጣም እያመሰገንክ ነበር በየመሃሉ። ሃይስኩል ላይ በጣም አገዙኝ ደገፉኝ ከምትላቸው መምህራን መካከል? ሃይስኩል ላይ በጣም ብዙ መምህራን አሉ የእውነት። ዳይሬክተሩ ስፔሻሊ ዳይሬክተሩ የባቱ ተራራ ዳይሬክተሩ አቶ ዘለቀ ናቸው። አቶ ዘለቀ ከተማ በጣም 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 በዛ እንቅስቃሴው በጣም የፋመበት እኛ ቀስቀሳ ሂዱ በዚህ ሂዱ በዛ ሂዱ ስንባል የነበረበት ጊዜ ነው። ባይዘዌ ከሳቸው በፊት መከተ ደብተር እኔ ጋር ጥሎ ይሄድ ነበር ያለኝ እንጂ እሱ ራሱ ሜካፕ ክላስ የሚሰጠኝ በጣም ጎበዝ ነበር መከተ። ምክንያቱም የገለበጣቸውን ዝም ብሎ ቢሰጠኝ ምንም አይነት እንትን አይሆንም፣ ዝም ብዬ አንብቤ መምጣት። ግን ዲቴይል ክላስ ውስጥ የተሰጡትን እንትኖች ማብራሪያዎች ሁሉ ከእያንዳንዱ ከገለበጥልኝ ሰብጀክት ጋር ያስጠናኝ ነበር። እኔ እሷን ደግሞ ቀጥቅጥ አድርጌ ክላስ ስቀርብ ወደኋላ እንዳልቀር እሟገት። ኮማንደር መከተም ጠቃሚ ነበር ማለት ነው። አንዱ አስተማሪ ማለት ያው ራሳቸውንም ተጠቅመውበታል። ለእኔም ጠቅሞኛል። ምክንያቱም ሰው ስታስረዳ እየተረዳህ መሆን አለበት። ራስን ሳታዘጋጅ ማስረዳት አትችልም። እንደዛ አይነት ነገር ነበረና በእውነት ምንም አይነት ሚሳላደር ኖት እንኳን ሚሳላደር አስረክቤው ነው የሚሄደው። እንግዲህ እስከዚህ የዘለቀ ጓደኝነት ካለን ምን ያህል ፍቅር እንዳለን አንተ መገመት ትችላለህ። ካንከፋፋ ማለት ነው። እኔም እሱ እንዲያውም በእድሜ በጣም ያንስ ነበርና የኛ ኮርስ ውስጥ የነበሩ ሰዎች እሱ ላይ ጉልቤ መሆን ሲፈልጉ እኔ ደግሞ ጉልቤ ሆነባቸው ነበርና ማንም እንዲነካብኝ አልፈልግም። እዛ ድረስ ነው ጥልቅ የሆነ ነገር ነው ያለንና እሱም ልክ እንደ ታላቅ ወንድሙ ነው እንደዚህ ሆንኩኝ ብሎ የሚነግረኝ። እንግዲህ ውጊያ ላይ ነው ያለው። ጨዋነት ያለበት ነው። የጎረሰ ጥሩ መሳሪያ ይዘህ ነው እዛ ካምፕ ያለውና እገሌ እንዲያረገኝ ትላለህ እንጂ ክፉ አታስብም ነበር። የተለየ ነገር ነው እና የወታደር የስልጠና ውጤት ነው። እኔም ውስጥ ያለ አግባብ ምንም አይነት የጦር መሳሪያ መጠቀም እንዳለብህ የምትማረው እኮ የተለየ ትምህርት አለ። ዝም ብለህ ጅራፍ የምታደርገው አይነት ነገር አይደለም። ልክ ያደርጉ። እሺ ባሌ የባቱ ተራራ ትምህርት ቤት ከቸው ዘለቀ ከተማ እሳቸው ትልቅ አስተዋጽኦ ነው ያደረጉልን ከመምህራኖቻችን ጋር። ምክንያቱም መምህራን በራሳቸው ውሳኔ የተለየ ነገር ሊያደርጉልህ አይችሉም። ነገር ግን እሳቸው እያንዳንዱ ክፍል የኛ መከተም በራሱ ጊዜ በሌለበት እኔም በሌለሁበት ጊዜ ሜካፕ ክላስ እንዲሰጠን ያደርጉን ነበር። እሱ በጣም ነው የደገፈ። ምክንያቱም እንደዚህ አይነቱ ነገር ላይ ትምህርት ቤት ከተወሰነ ጊዜ በኋላ በጣም ወደ ኋላ እየቀረ ስትሄድ ተስፋ የምትቆርጥበት ነገር ይመጣል። ትደክማለህ፣ ታፍራለህ። እኛ ደግሞ ትልቅ ነን አስብ። በዛን ጊዜ እንግዲህ ከኛ በታች ያሉ ልጆች አንዳንድ ተቀላቅሎ የሚያለህ ካለ ስራም ላይ ነው ያለኸው፣ ታፍራለህ። ሙዚቀኛም ነህ ተብለህ ስፖርተኛም ነህ ተብለህ ሙያተኛ ነህ ተብለህ ደግሞ ከፍ ተደርጋል። ክላስ ውስጥ ደግሞ እንዲህ ድክም ያልክ ስትሆን ታፍራለህ። ስለዚህ ፋይት ስለምናደርግ የእሳቸው ድጋፍ ደግሞ ስለሚያበረታታ ስፔሻሊ እሳቸውን በህይወት ካሉ በእውነት እድሜና ጤና ሰጥቶ የማቱሳላን እድሜ እንዲሰጣቸው ነው የምመኘው። ዛሬ እዚህ ለመድረሳችን ትልቁን ዋጋ የከፈሉልን ታላቅ መምህሬ ናቸው። እሺ ሌሎች እንግዲህ እነጋሽ ሰናይ የሚባሉ ቲቸር አሳዬ የሚባሉ ቲቸር አለሙ የእንግሊዝኛ አስተማሪ በጣም ፈን እያደረጉ ትምህርት እንዲገባ ባይዘው ወድ ነበር። እንግሊዝኛ ትምህርት ባዮሎጂ ትምህርት ወድ ነበርና እሳቸው በተለይ ትምህርቱ ከመሰጠቱ በፊት የሚሰጡህ ኢንትሮዳክሽን አለ በመዝናኛ የታጀበ በፍቅር ያን ክላስ መምህራን ክላስ እንድትናፍቅ ያደርጉሃል። መርሻ ባይሳ፣ ቲቸር መንግስቱ እንግሊዝኛን ያስተማሩ፣ መርሻ ባዮሎጂን ያስተማረኝ እና የሚባሉ ነበሩ። ሌሎች ነበሩ። እስከ 12 ክፍል ድረስ የተለያየ ቦታ የተለያዩ ነው፣ ግን ደጋግመው ይመጡ ነበር። አሻለሙ ስፔሻሊ እሳቸው ብዙ ክላስ ያስተማሩ እሳቸው ናቸው። በጣም ምርጥ ሰው ነበሩ። እሳቸው አሉ። አሳየ የሚባሉ ነበሩ።
እንግሊዝኛ ናቸው። ትንሽ ነን። ወታደር ቤት ሆነን መምጣታችን ራሱ የትምህርት ጊዜያችንን ሳንጠቀም ለዚህ ስቃይ ተዳረጉ ብለው የሚያዝሉን ስለነበሩ በጣም እንደ ልጆቻቸው ነበር የሚያዩን። ሼር መንግስቱን አግኝታቸው ታውቃለህ? አግኝቻቸው ነበር። አሁን ሰሞኑን ራሱ አግኝቶ መከተም አግኝቷቸው ነበር። ነግራቸው ታውቃለህ? እርሶ እኮ እሱን ያገኛቸው ይገርማል። እሱን ያገናኘኝ ለማመስገን እድል አላገኛም። ሼር መንግስቱን ብታገኝ ምን ትላቸዋለህ? ይኸው ዛሬ አገኘው። እስቲ አመስግናቸው። እጅግ በጣም እኔን ብቻ አይደለም ብዙ ተማሪዎችን ያፈሩ ጋሽ መንግስቱ መምህር መንግስቱ ቲቸር መንግስቱ የስፖርት ዳኛም ነበሩ፣ የአካዳሚ አስተማሪ ነበሩ። በጣም 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 አመሰግናቸዋለሁ። እንዳልኩ ሁሉም እንዲህ አይነት ነገር ላይ ሆነን በልጅ እድሜ ስላገኙን እንደ ልጆቻቸው ነበር የሚደግፉንና እሳቸው አሁን እንዲያውም በጥሩ አቋም ላይ ነው ያሉት። መከተ እንደነገረኝ በአካል አላገኘኋቸውም። አስገብተን እናመስግናቸው እንዴ ከተገኙ በጣም ደስ ይለኛል። እየሰሙክ ነው? በጣም ደስ ይለኛል። እየሰሙክ ነው? ኧረ በእውነት ሼር መንግስቱ አቤት አቤት፣ ሰላም ነዎት? እንዴት ናችሁ? ደህና። ተማሪው ኮማንደር አበበ ሙሉጌታ ጋዜጠኛም ጭምር ነው። ስለ እርሶ እያለ ያለውን እየሰሙ ነው? አውቃለሁ። አቤ የልጅ አዋቂ ነበረ በወቅቱ ሳስተምረው። ለሀገርም ብዙ ውለታ የዋለ ነው። በግዳጅ ጊዜ ይሮጣል። ግዳጁን ፈጽሞ ሲመጣ ደግሞ ራሱን ለማሻሻል ወደ ትምህርት ቤት ወደ ቀለሙ ተመልሶ ነበረ። እኛም ያው ጎረምሳ ነበር፣ ከሱ ትንሽ እንተልቃለን እና ሳየው ሁሉ በመኪና ውስጥ ሆኖ መኪና ሲያሽከረክር ሳይ በጣም እደሰታለሁ። ምክንያቱም አንተ ልጅ ወልደህ ልጅህ ጥሩ ቦታ በሚደርስበት ጊዜ እንደምትደሰተው እነዚህ ልጆቼ ናቸው። እነበከተ እስማ እነዚህን የመሳሰሉ በጣም ጎበዝ ታታሪ ናቸው። ከግዳይ ሲመለሱ ወደ ትምህርት ቤት መግባት ራስን አፕዴት ማድረግ ነው እና ከዚህ የተነሳ ከዛ ሲመለስ ደግሞ ከኛ ጋር አብሮ በትምህርቱ ላይ የሚገባውን ነገር ለማስታጠቅ ይመጣል። እንደሚደረግ መምህር እንደሚያደርገው ሁሉ ሪቫይዝ እናደርግለታለን። ከዛም ራሱን ካስታጠቀ በኋላ በጣም የሚገርመኝ ነገር እየተማረም ኮርስ አግኝቶ ወደ አዲስ አበባ ሄዶ ነበረ። አዲስ አበባ በሚሄድበት ጊዜ ህብረተሰቡን ለማንቃት የሙዚቃ ኮርስ ለመውሰድ ነበረ። ያንን ወስዶ ሰራዊቱን ያነቃ ነበር። ከሰራዊቱ አልፎ ህዝቡንም እንደዚሁ ትምህርታዊ የሆነ ሙዚቃዊ ይሰጣቸው ነበረ። ከዛም አልፎ ሀይ ስኩል ጨርሶ እኛ ቀደም ብለን አዲስ አበባ የገባ ነው። እሱም ተከትሎን ገባ። እንደ ጓደኛችን ሆኖ ጥሩ አይነት ክላስ ውስጥም ሆኖ ይንቀሳቀስ ነበር። በጣም የሚገርም ነገር ጥያቄ በቃ አክቲቭ የሆነ ፓርቲሲፔሽን ያካሄድ ነበረ። አቤ ይሄንን አቅለታለሁ። ከዛም እዚህ መጥቶ ሰራዊቱ ሚዲያ ቀስቃሽ የሆነ ነገር ህዝቡን የሚያነቃ ነገር ያስተላልፍ ነበር። ሳይ ሁሉ በጣም ደስ ይለኛል። እንዲያው በተማሪ እንዲህ መመስገን ከረዥም ዓመታት በኋላ ልዩ ስሜት ይሰጣል አይደል? በጣም በጣም። ከዛ አስተማሪውን ቀርተህ ህዝቡን ሄዶ ማደራጀቱ ከኛም የበለጠ ህዝቡ ያመሰግነዋል፣ ከኛም የበለጠ። ምክንያቱም ሰው እርስ በርሱ እንዲስማማ ከፍተኛ ጥረት አድርጓል። አቀባበሉ ሁሉ ደስ የሚል ነው እና በሱ አያኝም ምን ያየው ነበር። አንድ ኩላሊት እንደዚህ ዳሜጅ ሆኖበት እንደገጠመው አይቼ በጣም አዝኛለሁ። ይሁንና አሁንም ደከመኝ ሰለቸኝ ሳይል እጁን አልሰጠም፣ እየሰራ ነው እና አቤ ይሄንን ነው የሚመስለው። በጣም ደስ ይላል። መምህር መንግስቱ አሁን ምስጋናውን ይቀበሉ። እሺ። ጋሽ መንግስቱ እጅግ በጣም ታላቅ ጓደኛም ታላቅ አባትም ታላቅ የእውቀት ፈጣሪዬ፣ እዚህ ለመድረስ የትልቅ ዋጋ የከፈልክልኝ አባቴ ነህና እድሜና ጤና ይስጥልኝ። በጣም አመሰግናለሁ። አሜን። እኔም አመሰግናለሁ። መልካሙን ነገር ሁሉ ይቅጠምህ። አሜን። አቅራቢውንም እንደዚህ አሜን። እግዚአብሔር ይባርከው፣ ሰላም ይብዛለት። አሜን። በህይወታችሁ ዘመን ሁሉ መልካም ነገር ይሁንላችሁ። አሜን። እሺ፣ አመሰግናለሁ። ደህና ዋሉ። አቤ አሁን ወደ ምዕራፍ 2 ልንሸጋገር ነው። ወደ ምዕራፍ 2 የምንሸጋገረው ያው ሙዚቃ በመጋበዝ ነው። የማንም ሙዚቃ ትጋብዘናለህ? ቴዎድሮስ ታደሰ ምን የሚለው እቴ በገላሽ ሙዚቃ ላይ ሆኜ ሙዚቃውን እንሰራው ነበረ። ሆኜ ገና ኦርኬስትሬሽን ስንስፍታታ እሱ ሙዚቃ ፓርቱን በተለይ ድራሙ ምናምኑ ሙዚቃው፣ ዜማው፣ ውህደቱ የሱ ቅላጼ በጣም ነው የወደድና ከሙዚቃ ጋር የተያያዘ ፍላጎት ጋር አያይዤ ነው። የተወደዳችሁ አድማጮቻችን ያኔዎቹን ነው ከሸገር ኤፍኤም 102.1 እያዳመጣችሁ የምትገኙት። ቅድም አንድ ጥያቄ ጠይቄያችሁ ነበረ። አሁንም መልሼ ላስታውሳችሁ። ጋዜጠኛ ኮማንደር አበበ ሙሉጌታ ቄስ ትምህርት ቤት ኮልፌ አካባቢ ነው የተወለደበት ሰፈር የተማረው። የቄስ ትምህርቱን ያስተማሩት መምህሩ ማን ነው ስማቸው? በ8101 ላይ መልሱን ላኩልን።
የያኔዎቹ ተማሩ ተማሩ የተወደዳችሁና የተከበራችሁ አድማጮቻችን ምዕራፍ 2 ጀምሯል። ምዕራፍ 2 እንደተለመደው በደብዳቤ ሰዓት ነው የሚጀምረው። የደብዳቤ ሰዓት ዛሬ የሚቀርበው ባለፈው ሳምንት የተነበበው በኦሮሚያ ክልል ምስራቅ ሸዋ ዞን አረዳ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት የኬሚስትሪ መምህር ለሆኑት ለመምህር አንቼ ላቀው የተጻፈ ደብዳቤ ነው። እሳቸውንም በኋላ እናገራቸዋለሁ። ደብዳቤው ይቀድማል። ወደ ደብዳቤው በኦሮሚያ ክልል ምስራቅ ሸዋ ዞን አረዳ አንደኛ ደረጃ ትምህርት ቤት የሰባተኛ ክፍል የኬሚስትሪ መምህሬ ለነበሩት መምህር አንቼ ላቀው ለጤናው እንደምናሉ። ዛሬ ላይ ቆሜ 10 ዓመታት ወደ ኋላ ሳስታውስ ልቤ ከእውቀት አባቶቼ አብራክ ተወልጄ ትብቴ ወደ ተቀበረባት ፊደልን በዜማ ወደ ቈጠርኩባት በእውቀት ድሄ በእውቀት ቆሜ በእውቀት ወዳደግኩባት ትምህርት ቤቴ በትዝታ ይወስደኛል። አረዳ አንደኛ ደረጃ ትምህርት ቤት ዛሬ ላለሁበት ማንነቴ ነገም ለምደርስበት የሕይወት መንገድ ስኬቴ እንደ ሞተር ሆኖ ወደፊት የሚያንደረድረኝ በዚህ ትምህርት ቤት ውስጥ መቼም ቢሆን ከልቤ በማይጠፉ መምህራኖቼ የታነጸብኝ የእውቀት መሠረት ነው። በሸገር ኤፍኤም 102.1 በያኔዎቹ የሬዲዮ ፕሮግራም በእውቀት ኮትኩተው ካሳደጉኝ ያኔ መምህራኖቼ መካከል ዛሬ እርሶን ላመሰግን ነው። መምህር አንቼ እርሶን የማመሰግንበት እልፍ ምክንያት አለኝ። ይህን ዕድል በማግኘቴ ከልቤ በጣም ተደስቻለሁ። ውድ መምህር፣ የሰባተኛ ቢ ክፍል እያለን ለመጀመሪያ ጊዜ የኬሚስትሪ መምህራችን ሆነው ክፍል የገቡበትን የመጀመሪያ ቀን ትዝ ይለኛል። በዚያ ቀን ጉልበት በሚሰጥ ፈገግታ ወኔ በተሞላበት ድምፅ ካንደበቶ በሚወጡ ቃላት ጋር ተሰናስኖ አንዳች ያገላለጽ ውበት ባለው ሪትም እጆን እያወናጨፉ ከፊት ለፊታችን ተራ በተራ አንዴ ወደኛ አንዴ ደግሞ ወደ ጥቁር ሰሌዳው እየተንደረደሩ ስለ ኬሚስትሪ ትምህርት ምንነት ነገሩን። በጉጉት ነበር የሰማኑት። ያ የመማር ማስተማር ትዕይንት አሁንም በልቤ ተቀርጾ እንዳለ ነው። ሲያስተምሩ ነገሮችን የሚያስረዱበት መንገድ እኔና የዛኔው የክፍል ጓደኛዬ ደምሰው ግርማ አሁንም ስንገናኝ በአግራሞት እናስታውሰዋለን። እንደውም ደምሰው የኋላውን አርቆ የጎላውን አርቆ የረቀቀውን አጉልቶ የሚያስተምረን መምህር የሚል አገላለጽ ይጠቀማል። እኔም ይሄ ይስማማኛል። በነገራችን ላይ መምህር የያኔው ተማሪው ደምሰው ግርማ አሁን የእርሶን ፈለግ ተከትሎ እሱም መምህር ሆኗል። የእርሶን የማስተማር ስነ ዘዴም እንደሚጠቀም በዚህም ውጤታማ መምህር ሆኖ 1-2 በተማሪዎቹ እንደተሸለመም ነግሮኛል። መምህር ሲያስተምሩ በተቀመጥንበት ረድፍ ኤ፣ ረድፍ ቢ፣ ረድፍ ሲና ረድፍ ዲ ብለው በትምህርት መሃል ድንገት ደስ ያሉትን አንዱን ተማሪ ጥያቄ እየጠየቁ አንዱን ረድፍ ከሌላው እያወዳደሩ ልብ የሚሰቅል ቁጭ ብድግ የሚያስብል የጦፈ የጥያቄና መልስ ፉክክራችን ትዝ ይሎታል። የዛኔ ቡድኑን ውጤት ላለማሳጣት ሲባል የኬሚስትሪ ትምህርትን የማያነብ ተማሪ አልነበረም። ጎበዙ ተማሪ ጥላውን ታምሬ ያለበት ቡድን ኤ፣ ሌላኛው ጎበዝ ተማሪ ታምሩ ጌቱ ያለበት ቡድን ሲ ለአንደኝነት እየተፎካከሩ ድንገት የሲልቨርን ኬሚካላዊ ሲምቦል ሲጠይቁ ተረኛ የነበረችው መላሽ ፍቅርተ ታዬ ነበረች። ሳትመልስ ትቀራለች። በዚህ ምክንያት ቡድኔ አንደኛ ወጥቶ ጥቁር አንበሳ የሚል ስያሜ ተሰጠው። በሷ ምክንያት ቡድኗ የተሸነፈባት ፍቅርተ እንዴት ስቅስቅ ብላ እንዳለቀሰች ሳስብ በጣም ይደንቀኛል። የቡድኑ ጎበዙ ተማሪ ጥላውን ታምሬ አሁን የአየር ኃይል አብራሪ ሆኖ ኑሮውን ደብረ ዘይት አድርጓል። የሲው ቡድን ታምሩ ጌቱ ደግሞ በአካውንቲንግ ተመርቆ የባንክ መኮንን ሆኖ እየሠራ ነው። ያኔዋ የቡድኗ ቀናተኛ ጥያቄ ባለመመለሷ ያለቀሰችው ፍቅርተ ታዬ ትዳር ይዛ የተዋጣላት ነጋዴ ሆናለች። ውድ መምህራንቼ ክፍል ውስጥ ከሚሰጡን ትምህርት በተጨማሪ በትምህርት ቤታችን ክበብ ውስጥ በሳምንት አንዴ አርብ የሚያለማምዱን የእንግሊዝኛ ቋንቋ ንግግር፣ የንባብ ፍጥነት ልምምድ፣ የመድረክ ላይ ንግግር እንዲሁም የስዕልና የሥነ ጽሑፍ ችሎታችንን የምናዳብርበት ያ መድረክ ለዛሬ ለሁላችንም ማንነታችን ላይ
የራሱን የሆነ አሻራ አሳርፏል። ባረዳ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ያስተማራችሁን መምህራን አብዛኞቻችሁ ባለውለታዎቻችን ናችሁ። በየመሃሉ አስቂኝ ገጠመኞቻቸውን እየነገሩን በሳቅ እያዋዙ የሚያስተምሩን የሥነ ዜጋና የሥነ ምግባር ትምህርት መምህራችን መምህር አብነት ተስፋዬ፣ መምህር ዓለማየሁ ከተማ፣ መምህር ቲሩት ከበደ፣ መምህር ፈጠነ መልካ፣ መምህር መገርሳ ገመቹ፣ መምህር ጀማል አብዱራህማን፣ መምህርት ሙኒራና መምህርት ቅድስ በላቸው ለዛሬ እኔነቴ መሠረት የጣሉ መቼም ከልቤ የማይጠፉ የያኔዎቹ የኔ ጀግኖች ናቸው። ትውልድ ለማነጽ ለዋላችሁት ውለታ፣ ለከፈላችሁት ዋጋ፣ ለደከማችሁት ድካም ሁሉ ምስጋና ይበያላችሁበት ይድረስ። የማከብረው የእውቀት አባቴ መምህር አንቼ ላቀው፣ እርሶም በአካል ካገኘሁት ብዙ ዓመታቶች አልፈዋል። በቅርቡም ከትምህርት ቤታችን አረዳ አንደኛ ደረጃ ትምህርት ቤት ወጥተው በወረዳው ትምህርት ቢሮ ውስጥ እንደተመደቡም ሰምቻለሁ። በአካል ሳገኘው የልፋቶን ፍሬ ስለ መብላቶ ጠይቆታለሁ። እስከዛው ግን ከልብ የመነጨ ምስጋናዬን ይቀበሉኝ። ላደረጉልኝ ሁሉ፣ ለድጋፎም ለማበረታቻው ሁሉ እጅግ እጅግ በጣም አመሰግናለሁ። ያኔ ያረዳ አንደኛ ደረጃ ትምህርት ቤት የሰባተኛ ክፍል ተማሪዎ ንጋት መኮንን ነኝ። የካቲት 11 2017 ዓመተ ምህረት አዲስ አበባ። የተወደዳችሁ አድማጮቻችን አሁን ደብዳቤ ጻፈላቸውን መምህር አንቼ ላቀውን አግኝቻቸዋለሁ። ጤና ይስጥልኝ መምህር። አቤት፣ እግዚአብሔር ይመስገን። ሰላም ነዎት? አለን ተወርታ። መምህር ለእርሶ የተጻፈውን ደብዳቤ ሰሙ? አዎ ሰማሁ፣ በስርዓት ሰማሁ። በጣም አመሰግናለሁ። በጣም እኔ እንጃ እኔ እንደ ጓደኞቼ ራሱ እንትን ስል ነበረ። እንደውም ሰምተው ሆኑ ልጆች ደውለውልኝ እኔ በአጋጣሚ እንትኑን ላኩልኝ እንጂ እንደዚህ ዳይሬክት አልሰማሁም ነበረ። በጣም በቃ እኔ እንጃ እንዴት ለመግለጽ ራሱ እንዴት እንደሚከብደኝ መናገሩ እንጃ፣ ትንሽ ይከብዳል። ምን ያህል ዓመት አስተማሩ? ኦኬ ኦልሬዲ 2001 ዓመተ ምህረት ነው የተቀጠርኩት እዛ ትምህርት ቤት። አሁን ወደ 17 አካባቢ ነው። አሁንም ያው ኬሚስትሪ ነው አሁንም ማስተምረው ሃይስኩል ላይ እና በጣም ደስ የሚል በጣም ማበረታታቸው የሚመቹ ልጆች በቃ በሁሉም ነገር በትምህርትም በምንም በጣም ምርጥ የሆኑ ልጆች ናቸው። እና ለብዙ ጊዜያት አፈላልግ ነበር ስልካቸውን እነኝን ልጆች ማለት ነው። ደብዳቤ ጻፈሉትን ተማሪ አስታወሱት? በጣም 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 አለን የምንለው ተማሪ ነበር እንግዲህ ያኔ እዛ በምናስተምር ሰዓት እና ለወደፊት ለሀገርም ተስፋ ህይወት ይሆናል የምንለው ተማሪ ነበር ማለት ነው። ንጋቱ በጣም በጣም አሉ ቲሞች ውስጥም ጓደኞች ከስር ስም ዝርዝር እንትን ያለ ያው እሱ በአንደኝነት ነው የሚመራው። ጥላሁን የሚባለው ሁለተኝነት ላይ አለ፣ ደምስተው አለ። በጣም ገራሚ ልጆች ነበሩ። በቃ በስነ ምግባርም በትምህርትም ለወደፊት ለሀገርም ተስፋ ይሆናሉ ብዬ የማስባቸው ተማሪዎች ነበሩ። የሚገርም ቦታ ነው ያሉት አሁንም ማለት ነው። አይ በጣም ጥሩ መምህር። እንግዲህ ክብሩ ተማሪው ውጤታማ ሲሆንለት ተማሪው የተሻለ ቦታ ሲገኝለት ነው። በጣም በጣም ትክክል። መምህር ተማሪ ደግሞ እንግዲህ መምህሩን በአደባባይ እንዲህ ሲያመሰግንም ደስ ይላል። በጣም ደስ እንዴ በጣም ደስ። መምህር አንቼ እንኳን ደስ አሉ። አሜን አሜን አሜን። በጣም አመሰግናለሁ። እውነት በጣም እኔ እንጃ እኔ ምን ብዬ እንደምገልጽ አላውቅም። መልካም የህይወት ዘመን ይሁንልዎ። እሺ በጣም አመሰግናለሁ። እናንተን እግዚአብሔር ይባርክልኝ። አሜን። የተወደዳችሁና የተከበራችሁ አድማጮቻችን የያኔዎቹ ክፍል 2 ላይ ነን ያለነው። በደብዳቤ ሰዓት የአረዳ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት የኬሚስትሪ መምህር የነበሩት አሁን የሁለተኛ ደረጃ ትምህርት ቤት የኬሚስትሪ መምህር ናቸው። መምህር አንቼ ላቀው የተጻፈላቸውን ደብዳቤ ከሰማን በኋላ ተማሪያቸው ንጋት መኮንን የጻፈላቸው እሳቸው የተሰማቸውን ስሜት ነግረውን ነበረ። አሁን ደግሞ ከአቤ ጋር ያለን ቆይታ ይቀጥላል። ናኖዳስና ሶራምባ ሆቴልን በጣም አድርጌ አመሰግናለሁ ይህን ፕሮግራም ስለደገፉ። አቤ ወደ ሃይስኩል ገባን። ሃይስኩል የገባችሁት ባቱ ተራራ ጎባ፣ ከጎባ በስተ ደቡብ በኩል ተወና ወንዝ የሚባል አለ። እሱን ወንዝ ተሻግሮ ማዶ ገበያ አለ። ከገበያው ትንሽ ከተማ ነች በዛን ጊዜ። አሁን ተስፋፍቶ በጣም ትልቅ ሆኗል። እሱ ትምህርት ቤት ቀድሞ አዝማች ደግላሃን ይባል ነበር። እንግዲህ ያው ታሪኩን ጭምራው ቀን ያደግነው እዛ ልጆች ስለሆነ ያን ነገር ይዘዋሉ አሁን ድረስ። ከዛ በኋላ ባቱ ሁለተኛ ደረጃ ትምህርት ቤት በተባለበት ጊዜ ነው እኛ እዛ የገባ ነው። ኮምፓውንዱ ያው ባሌ በአጠቃላይ በጣም ኤቨርግሪን ነው። በጣም ብዙ ምርት በአመት 3 የሚመረቱበት ሀገር ነው። ዝናባማ ነው፣ ብርዳማ ነው። ቆላዎችም እንደዛው አሉት የተለያዩ። እኛ ጎባ ከተማ ውስጥ ነው ያለው።
ያለ ነው። እንግዲህ ኦልሞስት ወደ 15-10 ኪሎ ሜትር ይሆናል ብዬ አስባለሁ። 7 እስከ 10 በስተ ደቡብ በኩል እንግዲህ በዛን ጊዜ እይታዬ ነው። አሁን እንትን ምለው እዛ ነው፣ ባቱ ተራራ ነው እንግዲህ እዛ ያለው ነገር። ያኔ ግዳጅ አልነበረም ወይስ የግዳጅ ስራው ቀንሶ ነበረ? ግዳጁ የውትድርናው አይደለም ያኔ የሙዚቃው ግዳጅ ነው። የውጊያውን ያህል ነበር የሙዚቃውም እኮ ግዳጅ። ምክንያቱም በየጦር ግንባሩ ላሉት ሰራዊት ነው የቅስቀሳ ሙዚቃ ልንሰራ የምንሄደው። ውጊያ ብለው ውጊያ ያለበት ቦታ እኮ ነው ምነው፣ ምሽግ ያለበት ቦታ፣ ወታደር ያለበት ቦታ ነው የምንሄደው። ስለዚህ ግዳጁ እዛን ያህል ነበር በዛው ጊዜ። ለዚህ ነው ቲቸር ዘለቀን እኮ ሳመሰግናቸው የነበረው። በዛን ጊዜ ነው ክፍተት ሲፈጠር ሜካፕ እንዲሰጠን ሁሉ ያደርጉልን የነበረው ያሉት። ምክንያቱም ለውጤታችን ማማር እነዛ ድጋፎች ባይኖሩ ኖሮ የባቱ ተራራ ውጤታችን ይበላሻል። ነጥብም ይዘን መጥተን ነው ወደ ከፍተኛ ትምህርት ሊያስገባን የሚችል ነገር ይዘን የመጣ ነው ከዛ ነው። ስለዚህ የባቱ ተራራ ዳይሬክተሩ እሳቸው በጣም ትልቅ አስተዋጽኦ ነው ያደረጉልን። ትዝታው አይጠፋም። እንግዲህ እንዳልኩ ነው ወጣ ገባ ብንልም ትምህርቱን በፍቅር እንድንጨርሰው የረዱን ሁሉም ናቸው ማለት እችላለሁ። በጣም ለሱ ክፍል ጓደኞች እነማት እዚህ ይሉሃል? ያው አንዱ ኮማንደር መከተ ወልደማርያም ነው። አንዱ ደግሞ የሬዲዮ ኦፕሬተር አሰልጣኝ የፖሊስ ኮሌጅ መሰረት ሀብቴ የሚባል አለ። በበዱልሌ የሚባል ነፍሳ በበዱልሌ የሚባል አለ። ተሾመ ኃይሉ የሚባል አለ። ግርማ ኃይሉ። እነዚህ ናቸው በጣም ቅርብ የሆኑት። እንግዲህ ከወታደርናው ጋር ከሌላው ሲቪሉ ተማሪ ጋር ብዙም ሰላም አንገናኝ። የቅርቦቹ እነዚህ ናቸው ያስታውሱ። ሴቶች አብሯቸው አይማሩ ነበር እንዴ? አልነበሩም። እኛ ክላስ ላይ አልነበሩም። 7ም 8ም 9ም በቃ ወንዶች ናቸው ወታደሮች። ከኤሌመንተሪ እስከ ሃይ ስኩል ወይም ደግሞ ከአንደኛ ደረጃ እስከ ሁለተኛ ደረጃ ትምህርት ቤት የምታስታውሳት አንድ ተማሪ መሪማ አብዱን ብቻ ነው ወይስ ረስተሃቸው ነው ሌሎችን? አዎ፣ ምክንያቱም የክላሳችን ልጅ ስለሆነች ነው። ገባኝና እንትን ነው ሞር አክቲቭ አልነበሩም። እንደዚህ ከልጆች ሴትና ወንድ አንድ ላይ እንደዚህ እንትኑ የመቀራረቡ አንድ ሙሉ የምትባል ነበረች። በተለየ ምክንያት ነው ማስታውሳት። ለምን የተለየ ምክንያት? ብቸኛ ነች። ከማንም አትቀላቀል። አራተኛ ክፍል እሷን አስታውሳለሁ። እንግዲህ በጣም ርቋል። ምክንያቱም ብዙ ነገር ተጠቀጠቅ ቴምፖራሪውም ላይ ገባ ብዙ ነገርና ዘነጋ ነው። እሺ ያላ 9ኛ ክፍል እንዴት ሆነ ውጤት? ወደ 10 ለማለት ቆንጆ ነበር። ይገርማል። ቆንጆ ነበረ። ማልፈው ደረጃ ውስጥ አልግባ እንጂ በጥሩ ውጤት ነበር ማልፈው። ቆንጆ ነገር ይዤ ነው የመጣሁት። እንትኔም 12ኛ ክፍል መልቀቂያ ስትሰጥ የተመሉት ነገሮች ሁሉ እነሱ ነገሮች ሁሉ ቆንጆ ነበሩ። ላለመስነፍ ጥረት አደርግ ነበር። በጣም የማይመቸኝ ሂሳብ ነበር እውነት ለመናገር ግን አልወድቅም። ያው ተንጠልጥዬም ቢሆን አልፍበታለሁ እንጂ ሌሎቹ በጣም ደስ ይሉኛል። ምንም ላይ እንደዚህ ደከም ያለ ነገር አልነበረኝም። እንዲያውም ሁኔታዎች አለመመቻቸታቸው እንጂ መማር ነበር መቀጠል የነበረብኝ። እኔ ያው ስራ አለ፣ ምን አለ፣ የግል ነገር አለ፣ ፍላጎት አለ፣ እንትን አለ። እንዲያውም እኛ ጠንከር ሳንል እንቀራለን። መማራችን በዛ ኮንዲሽን፣ በዛ ውጥረት ውስጥ፣ በዛ እንትን ውስጥ እንግዲህ ካጠገብ ጓደኛ የሞት ምን ነገር ልትሞት የምንባባልበትም ጊዜ አለ። አንዳንዶቹ ደግሞ እንዲያውም ተስፋ የሚያስቆርጥ ነገር ትሰማለህ። አንዳንድ የማንን ደሞዝ ልትበላ ነው የሚልህም አለ። ያኔ ስትማር ደሞዝተኛ ነህ፣ የማን ደሞዝ ልትበላ ነው ደግሞ የምትማረው አይነት የሚልህ አለ። በዛ እንትን ነገር ውስጥ ቀጥለህ መማር ራስን ለማመስገን ካልሆነ በስተቀር እኔ በዛ ኮንዲሽን ብዙዎቹ ተምረዋል። ግን ትልቅ ነገር ነው። 12ኛ ክፍል ከጨረስኩ በኋላ ሙሉ በሙሉ ወደ ሙዚቃው ነበር። ኋላ ላይ ነው ትምህርትን የቀጠልከው? አዎ፣ ኋላ ላይ ነው ሙዚቃ ላይ ነው። በቃ ሙዚቃ በቃ ምክንያቱም የት ልሂድ? ያኔ ዩኒቨርሲቲ የለማ። ባሌ ዩኒቨርሲቲ አልነበረም። 12ኛ ክፍል ከደረስኩ በኋላ ወደ ዩኒቨርሲቲ ወዳለበት ወይ አዲስ አበባ ወይ ቅርብ ከተሞች ዩኒቨርሲቲ ወዳለበት መሄድ የለም። ያኔ ዩኒቨርሲቲ አልነበረም ጎባ። ስለዚህ በሙዚቃው ቀጠልን። ሙዚቃ ስንሰራ ቆየን። መንግስት ለውጥ መጣ። አንወጣም ነበር እንዲያው ምክንያቱም ኦርኬስትራው በጣም ኃይለኛ የቅስቀሳ ስራ ይሰራ ስለነበረ ዝውውር በምንጠይቅበት ጊዜ ጄኔራሉ ባንዱን አፍርሱትና እነሱን እልካቸዋለሁ ይሉን ነበር ለመዛወር። ምክንያቱም ትንሽ ቁልፍ ሆንባቸው ለስራው በጣም አስፈላጊ ሆን እንዳልኩ እኔ ሙዚቃ ጽፋለሁ፣ ኮምፖዝ አደርጋለሁ፣ ግጥም ደርሳለሁ፣ ዜማ ደርሳለሁ፣ ዝዋዜ አሰለጥናለሁ፣ ፒያኖ ዜማ አስጠናለሁ፣ ግጥምና ዜማ እንዳልኩ ትናለሁ። ሁለገብ የሆነ ነገር ስትሰራ አንዴ ብዙ ነገር ታጎላለህ ብለው ስለሚያስቡ ጀነራል ተስፋ ይባላሉ፣ ነፍሳቸውን ይማረው። ስፖርትና ኪነት በጣም ይወዳሉና ለዛ የሚሰሰት እንትን የለም። ስቴጅ ስትወጣ እየበረዳቸው አይወጡ ተብሎ 2 ቢራና ክትፎ ታዞልን ነበር መድረክ የምንወጣው። ከዛ ሁሉ ጦርነት እንግዲህ እንደ እንቁላልም ተይዘን ነበር ማለት ነው። ከዛ በኋላ በቃ ግንቦት 20 1983 ዓ.ም የመንግስት ለውጥ፣ ኢህአዴግ አዲስ አበባን ተቆጣጠረ ወይም ድፍን ኢትዮጵያን፣ ደርግ ደግሞ ወረደ።
እንዴት ነበረ? በስማ ከባድ ነበረ። ማታ ነው 3 ሰዓት ላይ ነው ዜናውን የሰማነው። በቤት ቁጭ ብያለሁ ከቤተሰቤ ጋር። እዚህ አዲስ አበባ መጥተህ ነበር? ኖ አልመጣሁም። እዛ ነኝ። ትዳር እዛው ነው እንዴ? እዛው ነው። ትዳር ልጄ 2 ልጅ ወልጄ ነው የወጣሁት ከባሌ። የባሌ ልጆች ናቸው አሁን ልጆቼ። እሺ ማታ ላይ በቃ 3 ሰዓት ዜና ላይ ነው እና ይሄ ምንድነው ማዕበል በቃ መሬት መንቀጥቀጥ ምናምን የሆነ ነገር መሰለኝ። በቃ ጨለማ። ምክንያቱም እኛ በታሪካችን የመንግስት ለውጥ ምናምን እንደዚህ እና ደግሞ ደርግ እንደዛ ይሆናል ብሎ ማንም በልሙ ያሰበ አልነበረም። መሀል ላለው ህዝብ ነው ምናልባት መረጃው በጣም ቅርብ የሆነው። ከሬዲዮ ውጪ ምንም አንሰማም። ያዛ ምን ልንገር ምን ባቀም ልትገልጸው ማትችለው መረበሽ አለ አይደል? በቃ ስፔሻሊ ወታደር ነህ ደግሞ በኢትዮጵያ የሰራዊት የፖሊስ ታሪክ ውስጥ ስራውን ሳያቆም ወደሚቀጥለው የመንግስት ስርዓት የተሸጋገረው የባሌ ፖሊስ ነው። በመላው ሀገሪቱ ያለው መከላከያም ፖሊስም ተበትኗል። ሁሉም ተበትኗል። እኛ አልተበተንም። ልክ ለውጡ መጣ እንዳልኩ ድንግጥግጣችን ወጥቶ ተረባብሸን ምናምን የት እንገባለን ነው የምትለው። ያኔ መቃው ያኔው ጥራቅ ተደርጎ ነው የተሳለልን ወያኔ። እንግዲህ ሲመጣ ምን ወታደር ሆነ ተገኝተ ውጊያ ላይም ነበርክ ተብለህ ምን ብጭቅጭቃችንን አወጣን በቃ ብለን ደንግጠን ነበርና ጀነራሉ በጣም ታፍ ናቸው። ያኔ አገር ትርምስምሱ ወጥቶ መከላከያው ምናምን ጦር ሰራዊቱ ሁሉ በእኛ ላይ ነበር ወደ ውጭ የሚሸሸው። በባሌ በኩል በሲዳሞ በኩል በሐረር በኩል ነበር ከሀገር የሚወጡት የነበሩና ባሌ ፖሊስ ያ ሁኔታ ሲፈጠር ጦሩ ሲሸሽ ዘረፋ ሲጀመር እሳቸው ጦሩን ስታንድ ባይ ያደርጉት ሁላችንንም ትጥቃችንን እንደያዝን ከተማውንም ህዝቡን እንድንጠብቅ ትእዛዝ ተሰጠን። እንዲያውም የተከፈለው ጦር በግማሽ ተከፍሎ ስቴት ፋርሞች ነበሩ፣ ትልቅ የመንግስት እርሻዎች ነበሩ። እነሱ ዘረፋ እንዳይከናወንባቸው መድበው አሰማሩን። ከተማው ዘረፋ ነዳጅ ምናምን ግለሰብ ይዘረፋል። የትም ሀገር ተዘርፏል። ኢሰፓ በተለይ አንደኛ ነው የተዘረፈው። እኛ ሀገር ላይ የተዘረፈው ኢሰፓ ነው። ኢሰፓም በራሳቸው በሰዎቹ ነው፣ ጽህፈት ቤቱ ማለት ነው። ጽህፈት ቤቱ ብቻ የከተማውንም የሀገሩንም ህዝብ ጠብቀናል። ይህን ሁሉ ስራ ስንሰራ ወያኔ እሳቸው ደግሞ ጦርነቱ ተፋፍሞ በየሀገሩ ራሳቸውን አዘጋጁ ይባል ስለነበረ ጀነራሉ ስልጠና ይሰጡን ነበር። ወታደራዊ ስልጠና እንማር ነበረ ተራራ ላይ ይወጥ። ይሄ ዜና ወያኔዎች ጋር ይደርሳል፣ በየቀኑ ይደርሳል። ኬት በምን መሰሙት እንላለን። የጀነራል ተስፋዬ ጦር ተራራ ላይ ዛሬ እዚህ ተራራ ላይ ኮማንዶ ሲማር ዋለ። እዚህ ላይ ማታ እንሰማለን። ይህን ታሪክ እነግራለሁ፣ ዜናው እንዴት ይሄድ እንደነበረ። ከዛ እንደዛ እያደረግን በቃ መጠበቅ ሆነ። በጀት የለም፣ መንግስት የሚሰጥ ነገር የለም። ስቴት ፋርም ትሄዳለህ። ስቴት ፋርም ሄደህ ጠብቀህ ሳምንት ስትመጣ 2 ኩንታል 3 ኩንታል ይሰጣል። እንዴ ደሞዝ ነው ማለት ነው። ያው እሱን ሸጠ ግማሹን ትጠቀማለህ፣ ግማሹን ቀለብህን ትገዛበታለህ። ግን ዘረፋ ስቶሩ ምኑ አንድ ነገር አልተነካም። በዚህ ጊዜ ያ የስልጠናው ወሬ ይሰማ ስለነበረ አሁን የወያኔ ጦር ተበታትኗል። በመላ ሀገሪቱ ለመሰራጨት ኃይል የለውም። ባሌ ያለው ፎርስ አይቻልም፣ እንደዚህ ስልጣን በገዛ እጁ የሚለቅ አይደለም ተብሎ ስጋት ስለነበረባቸው እነሱ ምንድን ነው ያደረጉት? አብሪ ነው ያሰረጉት። አብሪ ሰላይ ሲቪል ሆኖ ወያኔ ገባ። በቃ ሲቪል በቃ ገብቶ ሲያይ ያ የተወራው ያ የተሰጋው ያ እንትን ያለው ነገር የለምና እያንዳንዱን ነገር ሲያሉ ወታደር ውስጥ አንድ ባይሆነው ሀብትና ንብረት እየጠበቀ ነው። የህዝብ ነው። ካምፓችን እንደተጠበቀ ሆነ። ንብረቱ መኖሪያ ቤታችሁም ካምፕ ነው። አይ ያኔ ወጥተናል። ያኔ ትዳር ይዤ ከተማ ውስጥ ነው ያለ ነው። መጀመሪያ ነው አንድ ላይ ነበር ካምፕ ነበር ነው። ተደራጀና በኋላ በቃ እዛው እንደ ነዋሪ ሆነና ውጪ ነበር። ምልን ንብረቱን ነው ምል የካምፑ ንብረት የሚኖሩ ነበሩ። በዛ ጊዜ አንድ ነገር አልተነካም። እነሱ ለካ ገብተው ይህን ሪፖርት እያዩ እነ አለቆቻቸው ለነመለስ ሪፖርት ያደርጉ ነበር። ኧረ ይሄ ሰራዊት ምንም ለውጥ ይኑር አይኖር አገር ይፍረስ አይፍረስ የሚያውቀው ነገር የለምና ስራቸውን እየሰሩ ነው ምናምን። ከዛ በካቢኔያቸው ተነጋግረው የባሌ ፖሊስ በፍጹም እንዳይነካ ተብሎ ተወሰነ። እነሱ አጽድቀውት እኛ ስራችን ቀጠል፣ ደሞዛችንም እንዲቀጥል ተደረገ። በኢትዮጵያ የፖሊስ ታሪክ ውስጥ የምር ነገር እኮ ነው የምነግርህ። ከተወሰነ ጊዜ በኋላ መደራጀቱ ጀምሮ እነሱ የስልጣን ሽግሽግ ሲያደርጉ ምናምን ካድሬውን ምናምኑን አትሊስት በጣም አይዲዮሎጂያቸው የማይመቻቸውን ምናምን እያወጡ ማሰር የታሰሩትም ተፈልገው ጸረ ህዝብ ተግባር ፈጽመዋል ተባሉ። አለቆች ምናምኖች ተፈጥረጡ። እንዲያውም ጀነራሉን መረቀው ነው ስንፈልገው ይመጣሉ ብለው ቤታቸው ድረስ አዲስ አበባ ያሸኟቸው። በሌላ ጊዜ ነው በሌላ ኬዝ እሳቸው የታሰሩት። በክብር ተሸኝተው እዚህ አዲስ አበባ ቤታቸው እዚህ አዲስ አበባ ነው እዚህ ድረስ አምጥተው ሲፈለጉ ይመጣሉ ተባለ። ለራሳቸው ገርማቸው ማለት አሁን በዛን ጊዜ ጠብቀህ ትቆያለህ ተብሎ የእሳቸው እንትን ገርሞኛል። ይገርምናል። ሁላችንም ጠብቆ ንብረት ጠብቆ ያቆያል ተብሎ በጀት ምንም ነገር ሳይነካ ስል ነዳጁ ምኑ ጥይቱ ግምጃ ቤቱ ተሽከርካሪው ቤት ንብረቱ ሀብቱ እንዳለ አንድ መርፌ ሲያስረክሙ ደግሞ በካሜራ
እያንዳንዷ ነገ ብትክደኝስ እያሉ አስረከቡ። ስራው ቀጠለ። በኋላ እኛም ትንሽ ስልጣን ነበረችን፣ እሷ ላይ ገፋ ተደረግን። የባንዱ ሊደር ነበር የኦርኬስትራው። በፍጥነት ያው ዛምዛም ስለመወክር ቀድሜ 2 ፉንጣ አግኝቼ ነበር በድገት ጨርቋ በሷ እንትን ብዬ የባንድ ሊደር ነበርኩኝ። ከዛ ሌሎች መጡ፣ ባለጊዜዎች መጡ። እኔ ነኝ አለቃ፣ እኔ ነኝ እንደዚህ ምናምንና ትንሽ ከፕሮፌሽኑ ውጪ ሆነ እንትኑ ባንዱ እዙም ተበላሸ። እሱ ለምንኛ አልሆንም እያልኩ አይደለም፣ ኮምፕሊትሊ ሙያውን የማያሰራ አይነት ነገር ፕሮፌሽናል መሆን ነበረበት እና አትሊስት በቂም የመጡ አይነት ሰዎች ሆነው መጡ። አዛዥ ናቸው ምናምንና ደግሞ የምናውቃቸው ሰዎች ለካ በአንደርግራውንድ ስራቸውን ሲሰሩ የኖሩ ናቸው። ቅድም ያልኩ ነገር እኛ ቀን ውጊያ ሜዳ ላይ ለስልጠና ያዋልንበትን ነገር ዜና ይሰማ ነበር በወያኔ ሬዲዮ ያልኩ። መዝገብ ቤት፣ ሂሳብና በጀት፣ ተሽከርካሪ ጥገና ውስጥ ቃል አቀባዮች ነበሯቸው። ይህን እንዴት አረጋገጥክ በለኝ። ለውጡ መጣ። እኔም ከዛ ምክንያት ሆነን በዘዋይ ወያኔን አመሰግነዋለሁ። ከዛ ሀገር እንዳልወጣ ያደረገኝ አሁን ሙያዬ እያደገም እንዳይሄድ ሆን ነበር። እዛው ተቀርና እዛው ታረጃለህ፣ ጡረታ ትወጣለህ፣ ላም ታረባለህ ነው ለእኔ መውጣት ምክንያት ሆነን። በአንዱ ስራ ቆመ። በዛን ጊዜ ለተወሰነ ጊዜ ቅስቀሳ ምን ብሎ ይዝፈን፣ ያኛው ሄዷል። ይሄኛውን ደግሞ ገና አላወቀውም ምን ተብሎ ይዘፈን። ስለዚህ ትንሽ ፍሪዝ አደረገ። ያ ነገር ትንሽ እንትኑ አላምረኝ ሲል እኔ ጥዬ ንብረቴን ምኔን አስረክቤ ላጥ። ምክንያቱም ሳንበታተን በፊት ቁጥጥር መጣ። ንብረት አለ፣ ጫማ የመንግስት አለባችሁ ምናምጡ ተባለ። ምናምን የመንግስት ጸጉር አስገቡ ተባለ። የመንግስት ጸጉር ዊግ እኮ ነው ለስኬርስ ለውዝዋዜዎች ተገዝቶ የሚሰጣቸው። እነዚህ ጥያቄ ሲመጡ እየወረድክ ነው የምትሄደው። በዛ እንግዲህ በእንደዛ እንደ እንቁላል የተያዘ በአንድ 0 ሊገባ ነው። እኔ ጥዬ ብዙ ብር ጠይቀህ ነው በቃኝ ብዬ መጣሁ። ቁጭ አልኩ እዚህም ያኔ ስራ ፈተው ነበረ። ተበታትኗል። ሬዲዮም አልነበረም፣ ፖሊስ ሬዲዮ ምንም አልነበረም። ከተወሰነ ጊዜ በኋላ መደራጀት ሲጀምሩ እዚህ ላይ እንደሆነ ፓርቲሲፔት አድርግ ነበር ብያለሁ። እዛ ሆኜ ከባህልና ስነ ጥበባት ሚኒስቴር ቲያትር ስልጠና ወስጄ ዲፕሎማ ይዤ ነበር። እዛቸው የተለያዩ ነገሮችን እንደዚህ እንትንል ነበርና እሱን ይዤ መጣሁ። ሾፌር ሆንኩኝ። እዚህ መስራት እችላለሁ። ታክሲ አልነዳም እንዴ ብዬ ጥዬ ነበር የመጣሁት። ያው ምልጭ ጨልሞ ባል እንዲሆናል ብላት መጣሁ። እዚህ እነሱ ሲሰባሰቡ ሪፖርተር ይፈለጋል ተብሎ ማስታወቂያ አድርገው እንትን ባሉበት ጊዜ መጣሁ። በአጋጣሚ ሁሉም የምናውቃቸው ነው። ሻምበል ግዛው ዳኜ የሰፈሬ ሰው ነው። 2 ቅያስ 2ኛው ቅያስ ላይ ነው ያለነው። በዛም በተሳትፎ ያውቁን ስለነበረ መድረክም ላይ አንዳንድ ነገሮች ስንሰራ ባንዱንም ኦርኬስትራውን ያውቁት ነበር። ስለዚህ እዛ ጀማሪ ጋዜጠኞች ሪፖርተሮች ተብለን ፈተና ተቀረበ። አባተ አንደኛ ፈተናውን ጠቅጠቅ አረኩ። የሬዲዮ ሪፖርተር ሆንኩ። ከዛ ደግሞ መማር ግድ ሆነ። የራሳችን ትምህርት ገባን። የጋዜጠኝነቱን ከዩኒቨርሲቲና ከማስታወቂያና ምርምር ፖሊስ ኮሌጅ ትምህርት ተሰጠን። የራሴን ደግሞ ዩኒቨርሲቲ ገብቼ ICT ተማርኩ። እንደዚህ ያለ ፖሊስ ፕሮግራም ከሬዲዮ መጀመሪያ ሬዲዮ ነበር። ሻምበል ግዛው ዳኜ የቴሌቪዥን ፕሮግራም ሲጀመር እኔ ሰለሞን አምባቸው፣ ካሳሁን ግርማው የቴዲ አባት፣ ሌላ ካሳሁን አሜሪካ ያለ አንቄ የሚባል አንድ ጓደኞች እነዚህን ሰዎች የሚፈልጋቸው በአንድ የተሰቀላችሁበት ዘመን ይዞ ገዛው ቴሌቪዥኑን ጀመረ። ቴሌቪዥኑ በእውነት ነው ምርጥ ነበረ። ያው ትምህርቱና ብቻ የቤት ወጪ አልሰጥም ያለውን ባል ግንባሩን በቆንጨራ ያለችው ሚስት ፖሊስ ያዛት እያለች አሁን ይሄ ኢንቨስቲጌቲቭ ጆርናሊስት ሆነ ቁጭ ያልከው በዛ እውነት ነው። በእውነት እኔ በጣም ነው የማመሰግን ግርምሽ። አይ እውነቴን ነው። እኔም እንኮራለን፣ እንደሰታለን። ምክንያቱም እንዲህ አይነት ሰው በእኛ ዘርፍ በተለይ ደግሞ ፖሊስና እርምጃው እንግዲህ ያደግንበት ጋዜጣ እውነት ነው። የምታስታውስከው ዳቤ ፖሊስና እርምጃው ጋዜጣ ብቻ ሳይሆን ለሰራዊቱ የሚሄደው ታጠቅ ጋዜጣ አብሮ ይመጣ ነበር እና በጣም እውነት ነው። እኔ ደስ ነው የሚለኝ ግርምሽ አቤ። በእውነት እኔም በጣም አመሰግናለሁ። እሺ ከፍተኛ ትምህርት ተቋም የት ገባ አቤ? እኔ መጀመሪያ ፖሊስ ኮሌጅ ተማርኩ። ከአሜሪካ ኢንቨስቲጌቲቭ ጆርናሊዝም እዛ ተማርኩኝ። ከዛ በግሌ ደግሞ ICT ቅድስት ማርያም ተማርኩ። ከነማን ጋር ተማርክ? ሰንዳፋ ከነመከተ አሁንም ተማራችሁ? ኃይሉ በአብዛኛው ደግሞ የሰሜኑ ሰዎች ናቸው። እነሱ ናቸው። ታደሰ ብያለሁ፣ ፍስሐ ጌቱ፣ አጽባሃ ትገናኛላችሁ? ታዲያ ትገናኛላችሁ? አሁን ትገናኛለን። አሁን ከእንትኑ በኋላ ደግሞ በተለይ ስራ እንትን ያላሉት ጋር አንገናኝም፣ ሌሎቹ እንገናኛለን። ከዛ ቅድስተ ማርያም ማለት ነው። ቅድስተ ማርያም እነማን መምህራን እናስታውሳለን? መምህራን ስንታየው የሚባል አለ፣ አሰፋ የሚባል አለ፣ ግዛው የሚባል ነበረ፣
አብይ የሚባሉ ነበሩ። እነዚህ ነበሩ። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ያገኘን እዚህ ደርሰን ነው። ይሄ ሁሉ የመጣው በመምህራን እውነት አቤ አሁን ከቴሌቪዥኑ ርቀሃል፣ እኛ ጋር ነው ያለኸው ያደረች አራዳ ፕሮግራም ላይ። እስቲ ስለአንተ ያስተማሩክ መምህራኖች ወይም ደግሞ አብሮ የተማሩ ተማሪዎች አቤ የት ነው ያለው ቢሉ የት ነው እንበላቸው? የለውም በእርግጥ ምክንያቱም ማንም ሰው ያውቀዋል ብዬ የማስበው የጤና ችግር አጋጥሞኝ ስራ ቆሜ ነበረ። ኩላሊት 2 ኩላሊቶች ፌል አድርገው ለረጅም ጊዜ በዲያሊሲስ ከቆየው በኋላ ሀገርና ሕዝብ እንግዲህ መታወቅ አንዳንዴ ጥቅሙ ነው ለሀገር ማገልገል። በበሽታ ጊዜ ብዙ ሰዎች ተሳተፉልኝ፣ ተረባረቡልኝ። ኢቨን ኢፍ ከመንግስት በላይ ድርሻ የወሰዱ ሰዎች ሁሉ ነበሩ። ባንኮክ ዲልኩኝ ቃል የገቡ እናቶ ከተማ ከበደ የመሳሰሉ ሚሊየንስ ለምን አይሆንም ፕሮጀክት ሰርታችሁ አንጡና እኔ ላሳክሙ ያሉ ሰንበሩ ጓደኞች የነበሩ ቤተሰቦቼ፣ ሚስቴ፣ ልጆቼ፣ በስራ ባልደረቦቼ፣ በቅርብም በሩቅም ያሉ በአሜሪካ ያሉ ጓደኞቼ ሙዚቀኞች የነበሩ እነ ውቤት ፓንክ የሚባሉ አብይ የስፖርት የኦሜድላ አሰልጣኝ የነበሩ ስፖርተኞች፣ ሙዚቀኞች፣ አማቾቼ ብቻ ስንቱ ልጥቀስልህ። ከሁሉ በላይ ደግሞ ህይወቱን የሰጠኝ ወንድሜ ኩላሊቱን የለገሰኝ እነሱ ሁሉ ርብርብ አድርገውልኝ በጤና እክል ምክንያት ነው እንግዲህ ትራንስፕላንት አድርጌ ውጭ ሀገር ልሄድ የነበርኩትን ከእድለኛ ሆኜ ከአሜሪካ ከሚችጋን ዩኒቨርሲቲ 30 ዓመት በዚህ ስራ ላይ ጉምቱ የሆነ ፕሮፌሰር ጄፍሪ ፓንች የሚባል ሰው ጳውሎስ መጣ። ከሀገሬም ሳልወጣ ትኩስ እየበላሁ እዚሁ ጓደኛዬ ከወንድሜ ጋር ትራንስፕላንት አድርጌ ጤና የተመልሶ አለው። አሁን ፖሊስ ጋር ስራ ኮንሰልት እንደራረጋለን። የራሳችን የሚዲያ እንትን አለን። አሁን እንግዲህ ሙያው ላይ የነበርን ሰዎች እዛ የመቀጠሉ እንትን አሁን ብዙም ወጣ ግባም አልፈለኩም። እኔም ሪታየርመንቴም ቀርቦ ስለነበረ በግል ስራ ጀመር። አንተም እንደምታውቀው አሁን ያው ሸገር ላይ አንዱ ፓርትነር ሆኜ እየሰራ ነው ከሽመልስ በቀለ ጋር አደረች አራዳ ላይ ከፖሊስ ማደር ከፖሊስ አልወጣው። አሁን ደግሞ ሌሎች ፕላኖች አሉን ከሰለሞን አምባቸው አለታ ጎበዜ ፋንታ ጋራ በተለያዩ ሚዲያዎች ያንኑ ፕሮፌሽናችንን ይዘን የምንመጣበት ስራ አለ። ጤና ሰጥቶን እዚህ ከደረስን ስራችን ይቀጥላል። ከህዝብ ጋር እንደገና ሞቅ ብለን እንገናኛለን። አቤ እንግዲህ የትምህርት ቤቶችን አንስተናል። ስራ ዓለም ላይ ስትገቡ ቅድም ስታነሳ የፖሊስ ቴሌቪዥን ሰቀለ የተባለበት ለብዙዎቻችን መነቃቃት የፈጠረ አጋጣሚ ነበረና እስቲ እዛ የነበራችሁን የሁኔታ ንገረኝ እስቲ። እንዲያው ጓደኛሞች ናችሁ፣ ትምህርት እኮ እየተማራችሁ ነው። እውነት ነው። በእርግጥ እኛ ከመምጣታችንም በፊት ዳይናሚክ የሆኑ ሰዎች ነበሩበት ፖሊስ ፕሮግራም የፖሊስ ጋዜጠኞች አንጋፋ። ግን ቴሌቪዥን ላይ አይደለም ሬዲዮ ለዛ ነው ቴሌቪዥን ሬዲዮ ራሱ ከዛ የመጣው አስኳል የሆነው ነገር ነው ወደዛ እያደገ የመጣውና እንግዲህ ልጅ ሆነህ የምታስባቸው ሙያ ስትመኝ የምታስባቸው ፋና ወጊ የሚሆኑ ሰዎች አሉ። ለምሳሌ እኔ ሻምበል ግዛው ዳኘን በጣም ወደው ነበር። ሁሉም ሰው ብዙ ሰው ይወደዋል እርግጠኛ ነኝ። ድምጹ የተለየ ነው። እንዴ አንድ ነገር ልንገርህ፣ እነሱ እንሁን ብለን ገባን። ያው የሙያ አጋጣሚ ተፈጠረ። እድሉ አግኝቼ ጋዜጠኝነት ሪፖርተር ገባው። ነገር ግን ትልቁ ትምህርት ቤት ደግሞ ይሄ ነው። ከሱ ጋር መገናኘት ነው። ከነሱ ጋር መስራት መስቻል ነው። ከነማ ጋር ነበርክ ማለት ነው ያኔ? ሰለሞን አምባቸው ደግሞ ሁለታችሁም ዘናጮች ነበራችሁ። አንተና ሰለሞን ዘናጮች ናቸው። ደረጃ አንቄ ካሳውን ራሱ ካሳውን ነው ከኛ በላይ ናቸው። ሙልዬ ፋንታሁን በኋላ ናቸው። እነ ሉሉሻ መጡ። የሁለታችሁ ግን ያንተና ሰለሞን አርሌ ነው ተመካክራችሁ ነው ዘነጥ የምትሉት አይደለ? እንትን ነው ይሰጠን የነበረው ነገር። ይሄ ቴሌቪዥን ክብሩ በእናንተ ውስጥ ይገለጣል ይባላል እና ደግሞ ምልህ አንደኛ ሙዚቀኛም ነበር። ቄንጠው መሆን ነገር ነበር። ሰለሞንም በጋዜጠኝነቱ ነበር ትልቅ ከነጋሽ ጸጋዬ ጋር ሁሉ ሪፖርተር ሆኖ የሰራ ሰው ነው። ትልቅ ቦታ ነው ያለው። ፕሮቶኮል የሚፈልግ ቦታ ነው። ያ ውስጣችን እያለ ቀብረር የመጣ ነው። ያንን ይዘን ነው ከጋዜጠኛ ሰለሞን አምባቸው ጋር አሁንም ትገናኛላችሁ? አብረንን አሁንም ነግረህ በመቅድ በፕላን የተመሩ ነገሮችን ይዘናል። ምልህ ከሱ ጋር ከሰለሞን ጋር ነው። ሌላም አሶሲዬሽን አቋቁመናል። ሰሌን እናስገባው እንዴ? ደስ ይለኛል። እየሰማን እኮ ነው። ሰሌን
አቤት ረበለው ሰማችሁ ምን ፈተና ይሄ ልጅ ፈተና ነው የሰጠኝ አስቀናችሁኝ ደስ ይላል ጨዋታችሁ ሁሉ ስለዚህ እንግዲህ የያኔዎቹ ፕሮግራም ላይ የያኔዎቹ አስተማሩልን መምህራኖቻችንን እያመሰግን ነው ጋዜጠኛ ኮማንደር አበበ ሙልጌታ ደግሞ እንዴት ነው ብለን ከትምህርት ቤት ጀምረን መተን ያው ስራ ዓለም ላይ ነው ፖሊስ ቤት የፖሊስ ቴሌቪዥንን ስናነሳ ደግሞ በጭራሽ የማይረሳ አብረንም ይኸው እየተሻገርን ያለ ነው ከሰለሞን አምባቸው ጋር ነው ሳይለኝም እንኳን ስለማውቅ ነው ቀድሜ እሱ ሳያውቅ ያስገባው ምን ትላለህ ያኔ የነበራችሁን የጓደኝነት የሥራ ዓለም ግንኙነት ያኔ እንዳለ ሆኖ የኔና አበበ ጓደኝነት ታናሽና ታላቅ ወንድምነት እስካሁን የቀጠለ ነው ከሚነገረው በላይ ማለት ነው በቃ አባት ስም ከመለየት ውጪ አበበ በጣም ጠንካራ ሰው በቃ ለመማር ዝግጁ ሁሉ ጊዜ በጣም ደስ የሚለኝ ነገር ካቤ ምን እንደሆነ ታውቃለህ ደጋግሜ ነው የምለው ፖዚቲቭ ነው በቃ ከታች ከጥፍሩ እስከ ጸጉሩ ጫፍ ሙሉ ለሙሉ ፖዚቲቭ ነገር የሞላው በቃ ምንም ብትለው ወደ ሌላ የማይተረጉምብህ በቃ ፖዚቲቭ ነው አንተ ኃይለ ቃል እንኳን ብትናገር ለመልካም ነው ብሎ የሚተረጉም ሰው ነውና በጣም ደስ የሚል ጊዜ ነበረ የስኬታችንን መሰረትም ይሄ ነበረ በጣም ደስ የሚሉ ነገር ሰርተናል በዚህ አጋጣሚ ግርምሽ የኛ ነገር እንዳይቀዘቅዝ ካደረጉት ሰዎች መካከል አንተ ነህ በእውነት ለመናገር ይሄን አጋጣሚ ማግኘቴ ራሱ በጣም ደስ ይለኛል እውነቴን ነው ማወራ ለምን በቃ የፖሊስ ነገር እንዳይጠፋ ካደረጉት ልጆች ለዛውም ከኛ ጋር ብዙ አታችመንት በሌለ ሰዓት ባላወቀን ሰዓት አንስተ ጋዜጣውንም ቴሌቪዥኑንም ሬዲዮኑንም እኛንም ሁሉንም ስታወራ ሁሉ ጊዜ በጣም ደስ ይለኛልና በዚህ አጋጣሚ እንደው ተለያይተን እንዳንቀር ነገሮች እንድንታወስ ከሚያደርጉ ሰዎች መካከል አንተ ነህና በጣም ነው ማመሰግነው አመሰግናለሁኝ ሰሌ እኔ ግን በቀደመው የሰራዊቱ ዲሲፕሊንና በፖሊስና እርምጃው ጋዜጣ ያደኩኝ ሰው ነኝ እና አድናቆትም አለኝ ተምሬበታለሁ እየተማርኩበትም ነው እናንተ ታላላቆችንም እንደ መልካም አስተማሪዎች ነው የምወስደው እኮ ጥሩ ተማሪ ሲኖር እኮ ነው ግርምሽ እውነት ነው አስተማሪ እኮ የሚሳካለት ጥሩ ተማሪ ሲኖር ነው አንተ እንደውም ቫልዩ አዳርገህበት ጨምረህበት የራስህን ከለር የራስህን ቀለም በጣም ደስ ይለኛል ኤኒዌይስ እና በጣም ደስ የሚል ጊዜ አሳለፍን እስካሁን ስማችን እንዲነሳ የሚያደርጉ ነገሮች የሚገርም ነገር የበዓል ስራዎቻችን ምናምን በአንድ ቀን በትንሽ አቅም የሚሰሩ ናቸው እኛ ተጠቃሚ አይደለንም ታውቃለህ እንደውም አንዳንድ ጊዜ ከሚከፈለን ደሞዝ ሁሉ ቀንሰን ለስራ አውለን እኛ በእግራችን ባዶቻችን ወደ ቢሮ ወደ ቤት የምንገባበት ጊዜ ነበር ግን ከሁሉ በላይ ከህዝብ የምናገኘው ፍቅር ህዝቡ የሚሰጠን ነገር በገባንበት በደረስንበት ሁሉ የሚሰጠን ነገር በጣም ደስ ይላል እንግዲህ አንዳንድ ጊዜ የፖሊስ ጋዜጠኛ ሆነ የምታስደስተው የመኖሩን ሳይል የምታስቀይመው ይኖር ይችላል አይደል ኢቭን ያስቀየምን የምንላቸው ሰዎች እንኳን አይጠሉንም ነበር ለምን ማዕከላዊ ሆነን ነው የምንሰራው ስለዚህ በጣም ደስ የሚል ጊዜ ሰርተናል ግርምሽ አቤ በጣም ትልቁን አስተዋጽኦ መድረክ ቢመራ ፕሮግራም ቢመራ ቢጽፍ ምን ቢል በቃ በትክክለኛ ፖሊስ ብቻ ሳይሆን ጋዜጠኛ ኦሪጂናል ጋዜጠኛ ነውና በዚህ አጋጣሚ አቤን አግኝተህ ማውራት በራሱ በጣም ትልቅ እድል ነው ያን ሁሉ ነገር አልፎ ደግሞ አቤ ህዝብ ፊት ቀርበው እንደዚህ ለመናገር ያበቃልን እግዚአብሔር እናመሰግናለን እኔ እንደውም የሚገርም ነገር አቤ በጣም ሬር በሆነ ነገር አልፎ እዚህ የደረሰው በመልካምነቱ ነው ብዬ ነው የማስበው በእውነት ለምን በዛ ጭንቅ ጊዜ አብረው ጎን ስለነበርኩኝ በቃ መልካምነት እንደሚከፍል በሳንቲም ብቻ አይደል በነገር ላይ ሰው መልካምነት ይከፍላል ሲሉት በመኪና በህንጻ በምናምን ይመስለዋል ኖ አቤ ዛሬ አጠገብህ ቁጭ ብሎ እንደዚህ እንድፋ ብሎ ብርቱካን መስሎ የምታየው የደግነቱ ውጤት ነውና ብዙ ነገር ልትማር ከቻልክ ካቤ ጋር ከጋዜጠኝነቱ ከምኑ ባሻገር መልካምነትና ደግነቱን እንወስዳለንና ይሄ ነው ከብዙ በጥቂቱ ከ101% ጋዜጠኛ ሰለሞን አምባቸው በጣም እናመሰግናለን አንተም አንድ ቀን እዚህ ስቱዲዮ ተገኝተህ ያኔ ያስተማሩ መምህራኖች ታመሰግናለህ ብዬ ተስፋ አደርጋለሁኝ ቃል ትገባለህ በዚህ አጋጣሚ እኔና አቤ ያለፈውን ጊዜ ለመመለስ ተደራጅተን ሉሻን ይዘን ጓደኞቻችን ይዘን በሶሻል ሚዲያውም ሆነ በቴሌቪዥን ኦሬዲ ጨርሰናል ብዙ ነገርና በዚህ አጋጣሚ መድረኩን አንተን ስላገኘን በጣም ደስተኞች ነን በቅርቡ ነበር ብቻ ሳይሆን አሉ እነዚህ ሰዎች የምትልበት የተሻለ አቀራረብ ይዘን እንቀርባለንና ይሄ ጥሩ መድረክ ነው አብረህን ስላለህ በጣም አታስገቡኝም ኧረ ተገባለህ በእውነት ነው የማወራ በቃ አሁን ፉቴጅ አርካይ ያለንን ነገር ጨርሰን በቃ አየር ላይ መዋል ብቻ ነውና የሚቀረን
እንሰራለን። በዚህ አጋጣሚ ተመልካቾችህም አድማጮችህም ያንተ በጉጉት እንዲጠብቁን አንተም ደግሞ ያለን ነገር ከጎናችን ሆነህ እንደምታግዘን በዚህ አጋጣሚ እንጠይቃለን። ግርምዬ በጣም እንወድሃለን። በጣም እናመሰግናለን። በርታ፣ እጅግ በርታ። እናመሰግናለን። ሰሌ በጣም አመሰግናለሁ። እሺ ሰሌ ከመሄድ በፊት እሺ በጣም አመሰግናለሁ። እኔም አብዬ አንተ ደግሞ በህይወቴ ውስጥ ልዩ ቦታ እንዳለህ ማንም ያውቀዋል። በተለይ በዛ ክሪቲካል በሆነ ቦታ ሰዓት ግርማ ፈለፊት ለመናገር ነው አጠገቤ ሆስፒታል ውስጥ ተኝቶ ነው የህመሜን ጊዜ ከኔ ጋር ያሳለፈው። ውለታው እንዲህ በቃል ተነግሮ አያልቅም። እድሜና ጤና ከነቤተሰቡ አብዝቶ ይስጠው፣ ያሰበው ይሳካለት፣ እግዚአብሔር ይጠብቅህ። አመሰግናለሁ። ደስ ይላል። አብሮ ከተማረ አብሮ ከሰራ ጋር እንዲመጫወት። አቤ አሁን ወደ ጥያቄ ነው የምንሻገረው። እዚህ የሚመጡ እንግዶች መሀል ላይ ጥያቄ ይቀርብላቸዋል። አንድ እድል ነው የሚሰጣቸው መልስ እንዲመልሱ። ካገኙት ሽልማት ያገኛሉ፣ ካላገኙት ሽልማት አያገኙም። አንድ እድል ብቻ። ጥያቄውን በደንብ ስማው። የሁላችን እናት ኢትዮጵያ ሀገራችን ለምለሙ ባበባ ተፈጥሮሽ ውበቱ ድልሽን ያስተጋባ ድልሽን ያስተጋባ። ጥያቄው አሁን የሰማነው ዘፈን የማን ነው ወይም ድምጻይቷ ማን ናት የሚል ነው። ማን ናት? ውብሻው ስለሽ ሙዚቀኛ ነበርኩ እያልኩ በትክክል መለሰዋል። ሁለቴም አላሰብክም። ውብሻው ጦር ሜዳ ድረስ ሄዶ በመቀስቀስ አብዮታዊ ዘፈኖች ከሚዘፍኑ ታዋቂ ተወዳጅ ድምጻውያን መካከል አንዷ ናት። የጀመርነውን ሙሉ ሙዚቃ ሰምተን እንመለስና የቆይታችን የመጨረሻው ምዕራፍ ጋር እንገናኛለን። የያኔዎቹ ፕሮግራማችን ነው። አረንጓዴው መስክ ጋራው ሸንተረሩ ወንዝና ጅረትሽ ተፈጥሮሽ አየሩ የአእዋፍ ዝማሬ የገጽሽ ላይ ውበት የድል መዓዛሽ ተፈጥሮሽ ውበቱ ድርሽን ያስተጋባ ድርሽን ያስተጋባ። አረንጓዴው መስክ ጋራው ሸንተረሩ ወንዝና ጅረትሽ ተፈጥሮሽ አየሩ የአእዋፍ ዝማሬ የገጽሽ ላይ ውበት የድል መዓዛሽ ተፈጥሮሽ ውበቱ ድርሽን ያስተጋባ ድርሽን ያስተጋባ። የሁላችን እናት ኢትዮጵያ ሀገራችን ለምለሙ ባበባ ተፈጥሮሽ ውበቱ ድልሽን ያስተጋባ 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 ድልሽን ያስተጋባ። የተወደዳችሁና የተከበራችሁ አድማጮቻችን ያኔዎቹን ነው እያዳመጣችሁ የምትገኙት ከሸገር ኤፍኤም 102.1 ናኖዳስና ሶራምባ ሆቴል ይህንን ፕሮግራም ደግፈውታል። እጅግ በጣም አድርጌ አመሰግናለሁ። አቤ፣ የፕሮግራማችን ዋና ዓላማ የኔና ያንተም ቆይታ መምህራንን ማመስገን ነው። ዛሬ ለደረስክበት መሰረትም ናቸው፣ እገዛም ያደረጉ መምህራን ናቸው። ከንግግርም አንተም ስትናገር ቆይታል። እንዲያው የእነዚህ መምህራን ዋጋ ስንት ነው? ግርምሽ ዋጋቸውን ከተመነን የምናሳንሳቸው ይመስለኛል። ዋጋ አይበቃቸው፣ ምንም ያህል ቢከፈላቸው አይበቃቸውም፣ አልተከፈላቸውም። ግን እግዚአብሔር ደግሞ በእድሜና ጤና ያሉትን ይክፈላቸው፣ የሞቱትን ነፍሳቸውን በመንግስቱ ያስበው። እኔ ተመን ባይወጣላቸው ጥግ ድረስ ፈጣሪዎች ናቸው። እኛን ፈጥረውናል ብዬ ስለማስብ ይሄንን ነው የምለው። ጌታ ክብር ይገባቸዋል። ይክበሩልን። ክብር ለመምህራን ይሁን። አቤ፣ እንዴት ነበር ቆይታችን? እኔ በጣም ነው ደስ ያለኝ። አንተ እንዴት ነው? በጣም ልዩ ነበር። አቤ፣ ባሌ ብንሄድ ይጠፋናል? አይጠፋንም። የባሌ ተራራ የነጋዴ ሰፈርን ትምህርት ቤት ቆንጆ ቆይታ ነበር። አቤ፣ በጣም አመሰግናለሁ። አንተንም በጣም አመሰግናለሁ። አቤ፣ እንግዲህ ያው መውጫችን በአንተ ሙዚቃ ግብዣ ነው። የማንን ሙዚቃ እየሰማን ከስቱዲዮ እንውጣ? ከስቱዲዮ የነፍሷን ይማረው የሂሩት በቀለን ሙዚቃ ስጀምር እሷ ስር ነበር። ልጆች ሆነን የጀመርነው። ምን የሚለው ዘፈን? ህይወት እንደ ሸክላ። እናንተ ደርሳችሁባታል ማለት? ደርሼባታለሁ። እኛ ገና ሪኩሪት ሆነን ተቀጥረን ስልጠና ሲሰጠን እዛው ነበረ፣ አዳራሽ ነበረ። እዛው እየተሰለጠን እነሱ እንትን የሚሉትን እኛ ደግሞ አብረን እንሰራለን።
እና ደርሼባታለሁ። ኧረ እንዲያውም የተለየ ቅርበትማ ነበረ በእውነት በጣም ደስ ይላል። እድሜው ሲገሰግስ ከንቱ ሰው ዘንግቶት ልገልፎልኝ ላላይ ማለፉን ረስቶ። የተወደዳችሁና የተከበራችሁ አድማጮቻችን የዛሬው የያኔዎቹ ፕሮግራማችን ከጋዜጠኛ ኮማንደር አበበ ሙልጌታ ጋር ያደረግነው ቆይታ ነበረ። በነገራችን ላይ አድማጮች ቅድም ለጠየቁት ጥያቄ አሁን ምላሽ ሰጣለሁ። ቀድማችሁ ምላሽ የሰጣችሁትን 5 አድማጮች ነገ ጠዋት እንደውላችኋለን። እንግዲህ ጥያቄው አበበ ሙልጌታ የቄስ ትምህርት ቤቱን የተማረው ቲሸር ማጋ ነው የሚል ነበረ። አባ ደጉዬ ጋር ያላችሁ አድማጮቻችን በትክክል መልሳችሁታል። ፕሮግራሙ ተጠናቋል። በቀረጻው ደራርቱ ሰለሞን፣ በቅንብሩ ወንጌላዊት ብርሃኑ አብረው ነበሩ። ይህንን ፕሮግራም ናኑዳስና ሶራምባ ሆቴል ደግፈውታል። ጃፋር የመጽሐፍት መደብር የመጽሐፍ ስጦታ ሰጥቷል። ሳምንት ከሌላ የያኔ መምህራኖቻቸውን የሚያመሰግኑ የክፍልና የትምህርት ቤት ጓደኞቻቸውን የሚያስታውሱ እንግዳ ጋር ጠብቃችኋለሁ። የፕሮግራሙ አዘጋጅና አቅራቢ ግርማ ፍሳ ነኝ። ይህ የያኔዎቹ ፕሮግራማችን ነበረ።